نمسكالاي درب كبر حصل أخو ناي تشنك جيزي وصع ناي سلام جيزي اتولنا أخو جزا خراي وصلنا ناي بعلنا جزا مصلنا أخو هو تحقور لوزيك ها فو زبان وصع سناي زبان اتو أخو أنتم كما علكم هاي تقور لكم دعوه أتنم بيتنا عم جهزا ميري سيحكو خلو أول يوم قفزون أول يوم صنحو أتمي اسمعي حدش لتوقعات ايدو تايدا دورو عصري دورو احنا قزاي مسعي اكو خلو خصوص خم قنا مدرني اخو مامني عامي عصري دورو احنا مسريو واسو زنحيو أتمي نعسك دايو ما بحيرنا نعكو قزانا ماذا خوانا وحانا خلعكو أخوي شبول عشبر هالمسكال ورلو أخوي عصري أتمي أبيض هذا تتقلش انكم كنا عامي عشاونا عصري خوص حسينة تامبتنا زي أكو عتانا وحس فليتي ابنتي ملاليوم زنفي يبلن كافتا زبلوا معلتي عام خمزلومي أب عد حسايت مدر عكو يخنام لو مخعب قالم مسرت ناب عصري دبر ديومنا بدحري إز جمرة سايتن داكيدانا مهرت أب شومن تورحي توديو نعماويل تركيبوم عبز سلسة ورحز جمرة دعرو سايتون ناب شو عي دبر ديبو 4 سايتات شرن دا سلاسون يسلط يزلوم بمخنيات بعال مسكال كل نجر ما تشيو نعماويل يتصبلو أمنتن صفتن ملالينا وحسر الستينا روحوس بعال مسكال ሰላም ጤና ይስጥልን ክቡራትና ክቡራን የደደቢት ሚዲያ ቤተሰቦች ከናንተ ወደ እናንተ ፕሮግራማችን አድማጮች ከያላችሁበት ሀገር ሰዓት አቆጣጠር ሰላም እንድትሆኑ ልንመኛለን። ደደቢት ሚዲያ በዚህ ሰዓት የምናቀርበውን ከናንተ ወደ እናንተ ፕሮግራማችን ይዘን ቀርበናል። ዛሬ ለየት ባለመልኩ በጣም ታዋቂ ከሆኑ ከሁለት አክቲቪስቶች ጋር የሚዲያ ሰዎች ማለት ነው ከአክቲቪስትም በላይ ናቸው ጋር ቆይታ እናደርጋለን። ቆይታችን ለየት ያለ እንደሚሆን ምንም ጥርጥር የለኝም። ያለው የትግራይ የኢትዮጵያ እንዲሁም የጎረቤት ሀገሮችም ጭምር ያለው ሁኔታ እናያለን። በደንብ ከውስጥ ገብተን የምናወጣቸው ነገሮችም ይኖራሉ። ከኛ ጋር ቆይታችሁ ዝግጅታችን እንድትካፈሉ ሌሎችም እንድታካፈሉ በዚህ አጋጣሚ ጥሪዬን እያቀረብኩ ወደ እንግዶቼ ለውሰዳችሁ። ከኛ ጋር ቆዩ። ኤድመንድ ብርሃንና ማርያማዊት ኃይሌ እንኳን ደህና መጣችሁ። እንኳን ደህና ቆየህን ኃይሌ። እንዴት ነህ? ሰላም ነህ? ከማርያማዊት ጋር ስለቀረብኩ ደስ ብሎኛል ዛሬ። እንደዚህ ይሄ መጀመሪያችን ነው። የመጀመሪያ ነው። በዚህ ብለን ሁላችንም የራሳችንን ፕሮግራም ነበር ምንሰራው። እንደዚህ ሰብሰብ ማለቱ ደግሞ ትልቅ እድል ነው። ስለዚህ ቴንክ ዩ ኃይሌ። መልካም፣ በጣም አመሰግናለሁ። ደግሜ እንኳን ደህና መጣችሁ። የትግራይ ህዝብ በደንብ ያውቃችኋል፣ ከውጭም ከውስጥም ያለው ለየብቻችሁ ቅድም እንዳልከው እዚሁ ደደቢት ቴሌቪዥንም ላይ ቀርባችሁ ታውቃላችሁ፣ ደጋግማችሁ ማለት ነው። አንዴ ብቻ አይደለም፣ በደንብ ያውቋችኋል። በዚህ አጋጣሚ የትግራይ ህዝብ በደንብ እንደሚያደንቃችሁ አውቃለሁ። አቋማችሁ የታወቀ ስለሆነ በአቋማችሁም የጸናችሁ ስለሆናችሁ አውቃችሁ ስለምትታገሉ ማለት ነው። እና በዚህ አጋጣሚ አድናቆቴን ላቅርብና ወደ ጥያቄዎች ሄዳለሁ። ምናልባት ዛሬ ለእኔም ትልቅ ደስታ የፈጠረብኝ ምንድን ነው የትግራይ ህዝብ ጥያቄዎች ብሎ ያነሳቸው ጥያቄዎች ይዘው ከሚታገሉ ደግሞም በየትኛውም የጊዜ ለውጥ የሁኔታ ለውጥ የማይለዋወጥ ጽኑ የህዝብ ጥያቄ ይዘው የሚታገሉ ታጋዮች ጋር ስለማደርገው የዛሬ ቃለ መጠይቅ በጣም ለየት ያለ ይሆናል ለኔ እና ለመጀመሪያ ያክል እንድንጀምርበት ብዬ የለየሁት የጻድቃን የሰሙኑን ያጋለጥነው መረጃ አለ። አጋጣሚ ሆኖ ደግሞ በአንድ ሳምንት ውስጥ ነው ማለት በአንድ ቀን ልዩነት ነው ኢንተርቪው የሚያደረገው። ያወጣነው መረጃ በአንድም በሌላ መልኩ እዛው ኢንተርቪው ላይ ራሱም ያመነበት ሁኔታ ነው ያለው። አንዳንድ ያሳቁኝ ሰዎች ነበሩ።
ይሄ ኤአይ ነው ኃይሌ የኤአይ ፕሮዳክት ነው ያሳየን እንጂ የጻድቃን አይደለም አሉ። ደስ የሚለው ደግሞ ዝም አይሉምና አምዶም የሚባለው እዛ የተነሳ ድምፁ ስሙ ተነስቶ የነበረ ሰውዬ ለጠፈው። አዎ ትክክል ነው፣ የተላክነው ሰርተናል፣ ጻድቃንና ብስራትም ተነጋግረዋል፣ ግን ኃይሌ ድምፁ አበላሸው ራሱ ተርጉሞ እንዲያቀርብ ብሎ አረጋገጠልኝ። የጻድቃን ኢንተርቪው አረጋግጦታል ብዬ አምናለሁ። የእናንተ እይታ እዚህ ያወጣነው መረጃ ላይ ማየት ፈለኩ። ለምን ሚዲያዎች ተነስተዋል። ለሚዲያዎች ብር እንሰጣለን፣ ለአክቲቪስቶች ብር እንሰጣለን። ውጭ ዲያስፖራ ላይ ያሉት አደረጃጀቶች ከፊት ለፊት አስቀምጠን እነኛ ጀነራሎች የትግራይ ጀነራሎች ከህዝባቸው ጎን ሆነው ህይወታቸውን ለመክፈል ወጥተው እስከዛሬ ድረስ ከልጅ ልጆቻቸው ጋር እየታገሉ ያሉት ስማቸውን አንስተው ዋይት ሃውስ ድረስ ሄደው እነዚህ አሸባሪዎች ናቸው ብለው ሲከሱ የነበሩ ሰዎች እነሱን ሲያብጠለጥሉና ሲያጠለሹ የነበሩ አደረጃጀቶች እና ግለሰቦች ከጻድቃን ጋር እየሰሩ እንዳሉም ራሱ ስማቸውን አንስቶ ሰምታችሁታልና ያወጣነው ስራ ስላያችሁት እዛ ላይ ያላችሁ እይታ ማየት ፈልጋለሁ። አንደኛ። ሁለተኛ ላይ እንትና መወገድ አለበት ታደሰ ብሎ ማለት ነው መወገድ አለበት፣ እኛ የምንፈልገው ስልጣን ነው፣ ህወሓት መቀየር አለበት ምናምን ይላል። ጻድቃን በዚህ አጋጣሚ የብርሃኑ ጁላ አማካሪ ነው። እኔ መረጃ አለኝ። አማካሪ ሆኖ ደብዳቤ ሲደርሰውና በአማካሪነት ሲሾም ህዝብ ምን ይላል ብሎ 3 ሰዎች ትግራይ ውስጥ ሰርቬይ እንዲያደርጉለት ልኮ ነበር። ህዝብ ምን ይላል እንዴት ተቀበለው? ከዛ በኋላ ህዝቡማ ተናደዋል ሲሉት በሉ ዝም በሉ ደብዳቤው እንዳይወጣ ብሎ እንዳስቀረው እንጂ አሁን እያማከረ እንዳለ በግልጽ ኢንተርቪው ላይም እያደረገው እንዳለ እያያችሁ ነውና ኦቨርኦል የጻድቃን አካሄድና የነዚህ ከኔ ጋር ይሰራሉ ያላቸው በራሱ በአንደበት የገለጻቸው አካሄድ ከትግራይ ህዝብ ፍላጎት ጋር ስታስተያዩት እንዴት አያችሁት? የትግራይ ህዝብ ትግል ወደኋላ ለመመለስ አይደለም ወይ እየሄደ ያለውና የትግራይ ህዝብ የጻድቃንን እውነታ የጻድቃንን አካሄድ አስረዱልኝ ብላችሁ እንዴት ታስረዱልኝ ነበር የሚል የመጀመሪያ ጥያቄ ላድርገው። በማን ልጀምር? በኤድመንድ። ኦኬ እሺ ብለሃል ማለት ነው። ኤድመንድ ወደ ቴንክ ዩ ኃይሌ፣ በድጋሚ እድሉን ስለሰጠህን ጥሩ ነው። ትልቁ ዓላማችን የህዝብን ኢንተረስት፣ የህዝብን ህልውና፣ የህዝብን ጥቅም ኢንተረስት እንግሊዝኛውን ልቶ የህልውናና የህዝብን ጥቅም በሚመለከት ነው። ዋናው ትልቁ ሚዲያም ላይ ያመጣንበት ትልቁ ምክንያታችን እሱ ነው። ወደ ተነሳህበት ጥያቄ ልምጣና እነዚህ ዛሬ አንተም ያወጣቸውን መረጃ ያንን የስልክ ልውውጥ ሰምተነዋል። ያልጠበቅነው ወይንም የማናቀው ሆኖ አይደለም። ግን ያው ሌባ ሰው ሌባ አይደለሁም ሲል ሲሰርቅ እጅ ከፍንጅ ስትይዘው እንደማለት ነው። ያው ድሮም ታውቀዋለህ፣ ግን እጅ ከፍንጅ ስትይዘው እንደማለት ነው። ስለዚህ የማናቀው ልክ ስሰማው እንደው ይሄ ነገር አዲስ ነው ምናምን ብዬ አይደለም። በአንድም ይሁን በሌላ እነዚህን ነገሮች ስናያቸው የነበርን፣ ስንዘግባቸው የነበርን፣ ስናሳያቸው የነበርን ነገሮች ናቸው። እኔ መጀመሪያ ጀነራል ጻድቃን ያው ትልቅ ክብር ነበረኝ። በረሃ ለትግራይ ህዝብ በዚህ እድሜ ወርዶ እንዲያርጎ በሚል በጣም ትልቅ ክብር ነበረኝ፣ አስታውሳለሁ። በጣም ትልቅ ክብር ነበረ። ግን ነገሩ ያው ምልህ መጽሐፍ ቅዱስ ላይ አስቆሮጡ ይሁዳ ክርስቶስ ኢየሱስን እስኪሸጠው ድረስ ተራራ ይወጣ ነበር፣ ይወርድ ነበር፣ አብሮ የተኛ ነበር፣ ይወጣ ነበር፣ ይገባ ነበር፣ ብዙ ነገር ያደርግ ነበር። በልቡ ያለውን የሚያገን በዙሪያ የነበሩ አያውቁም። ግን ያው መድኃኒታችን ክርስቶስ ኢየሱስ እዚህ መካከል አለ አንድ ቀን አጋጣሚ የሚጠብቅና ሁኔታ የሚጠብቅ አሳልፎ ለመሸጥ ማለት ነው። ስለዚህ አብሮ መብላቱ መውጣቱ መውረዱን ነው በዙሪያ ያሉት ያዩት። ግን እሱ ያንንም ሲወጣም ሲወርድም ለካ የራሱ የተደበቀ ዓላማ ግን ነበር ውስጡ። ልክ ጊዜና አጋጣሚ የፈቀደለት ሄደና ከመድኃኒታችን ከኢየሱስ ክርስቶስ ጠላቶች ጋር ተነጋገረና የሚሰጠውንም ነገር ተዋዋለና
ከዛ በኋላ ያለበት ድረስ ይዟቸው መጣ። ያን ሁላ ጊዜ ግን 3 ዓመት ሙሉ ሲወጣ ሲወርድ ማንም ሰው አያውቅም ነበር። አንዳንድ ጊዜ በረሃ የወጡት ሁሉ የተደበቀ ዓላማ እንዳላቸው በእርግጥ እኛ እናውቅም። እኛ የምናውቀው የሚወጡበትን የሚወርዱበትን ነው። የተደበቀውን ዓላማ ግን ያው በሂደት በጊዜ ብዛት ደግሞ የምታውቀው ነው። እውነት መቼም ያው እያደር አይደል የሚጠራ ይባላል። ስለዚህ እያደር ሲጠራ ከዚህ በፊትም ነግሬሃለሁ። አንዴ አንተ ሚዲያ ላይ መጥቼ በጣም አምባሳደር ሄኖክ ፈረንሳይ ሀገር በጦርነቱ ወቅት ጌታቸው ረዳ በሳተላይት ሲደውልለት ምን ፈልጎ ነው ግራ ይገባው ነበር። እኔም ይሄንን ስሰማ ይሄ ሰውዬ ምንድነው ለኔም ግራ ይገባኝ ነበር። ያኔ እኛ ደግሞ ለትግራይ ይታገላሉ እያልን በመናደንቃቸው ሰዓት ስለሆነ አናነሳው የምናየውን ሁሉ ዝም ብለን ነው የምናልፈው። ግን ለካ ሁሉም ውስጡ የተደበቀ ዓላማ ግን ነበረው። አጋጣሚውና ጊዜው ሲገኝ እሷን እየገለጣት ወጣ ማለት ነው። ይሄም ያስታውሰኝ ምንድነው ካልክ በመጀመሪያ መቼም ነገሮችን ሁሉ ከስር መሰረቱ ማየት ጥሩ። ጀነራል ጻድቃን የትግራይ ጦርነት ከመከፈቱ በፊት አብይ አህመድ ቢሮ ጠርቶኝ 2 ነገር ተናገረኝ አሉ። ከሳቸውን የሰማ ነው። በገንዘብና በኃይል የማይንበረከክ የለም አሉኝ። እቺን የነገሩ እንግዲህ ጀነራል ጻድቃን ናቸው። ስለዚህ አብይ አህመድ በኃይል ሞከራቸው 2 ዓመት ሙሉ እነሱን ለማንበርከክ ሞከረ። ትግራይ በኃይል የሚንበረከክ አልሆነም። ለካ ትግራይ ውስጥ ለካ በስኳር የሚንበረከክ ብዙ አለ ማለት ነው። መጨረሻ በኃይል የሚንበረከክ ካልተገኘ ስኳራን ሞከራት። ሁለተኛ የሁለት መንገድ ነበረው። የኃይሉን ሞከረው፣ በኃይል ለማጥፋት ሞከረ፣ ለማንበርከክ ሞከረ። እንደማይሰራ ሲያውቀው ኦኬ ፕሪቶሪያ ይፈርሙዋል። ፕሪቶሪያ ተፈራርሞ ሲጨርስ ለካ በብረት የማይንበረከክ በስኳር ይንበረከካል። ይሄ አስታወሰኝ። መለስ ዜናዊ በፓርላማ ስለ ታምራት ላይኔ ያለው ታምራት ላይኔ በበረሃ በብረት ተንበረከከም ነገር ግን በስኳር ተንበረከካል። እና አብይ አህመድ እሷን የተዲዟት መጣና ራሱ ለነገረው ለጻድቃንና ለስመሰሎቹ እያንዳንዱ ስኳር እየላሰ ሸራተን ቁጭ ብሎ ዛሬ መግለጫና ትግል ፕላን ፕሮግራም ቀርጾ ይሰጠናል። ስለዚህ እነዛ በትግሉ ያደነቅናቸው በስኳር የተንበረከኩትን ሰዎች ዛሬ በስልክም ይሁን በድብቅ በግልጥም ሲናገሩ ስንሰማ ማይደንቀን ለዛ ነው። በመጀመሪያ የት ሆነው ነው የሚያወሩት የሚናገሩት ብለን ስንመጣበት ያው እሱ ራሱ ይነግረናል። እና እኔ ምንድነው እምልህ አሁን ጻድቃን አንድ ትልቅ ዓላማ ይዞ መጥቷል። እዛ ኢንተርቪውም ላይ ሰማሁት። ከስልኩም ባሻገር ኢንተርቪውም ላይ እኮ በግልጥ ተናግሯል። እምልህ የድብቅ ንግግርም ሳያስፈልግ በግልጥ ጌታችን ባነው ታደሰ ወረደ እኮ መወገድ አለበት ሲል እኔ ደግሞ መተካት አለብኝ እያለ። ስለዚህ ይወገድ ሲል እኔ መሆን አለብኝ እያለ። አሁን እሱ ከመሆን ካለመሆን ጋር አይደለም። እንዲያውም አንዳንድ ሰዎች አሁን እኔ ትግራይ መምጣት አልችልም ብሎ ይላል ጻድቃን። ምክንያቱም ሸር እየሰረቡብኝ እንዲህ እያረጉብኝ ይላል። በመጀመሪያ እኔ ሲገባኝ ጻድቃን ትግራይ ለቆ ሄደው የሻቢያ ሰላዮች ለህይወት ያሰጉኛል ብሎ ነው ከሱ ንግግር እንደሰማ ነው። እሱ ለህይወቱ ሳስቶላት ሸሽቶ ሄዶ ግን ወጣቶች ግን ለህይወታችሁ አትሳሱ ተነሱና አምፁ ብሎ ግን ደግሞ አዲስ አበባ ቁጭ ብሎ ይቀሰቅሳል። የራሱን ህይወት ሳስቶላት ነው የሸሸው። ህይወቴን እንዳያጠፉኝ ብሎ ሴፍ የምሆንበት ቦታ ብሎ መጣ። አሁን ተጠብቆ ቆንጆ ምግብ ሸራተን እየበላ ቆንጆ ቦታ እየተኛ ለወጣቱ ግን እናንተ ግን ለህይወታችሁ አትሳሱ ውጡና አምፁ በህዝብ አመጽ ነው የሚለወጠው ብሎ ይላል። ይሄ የትግራይም ፖለቲካ ማስተሳሰብም እድገትም አይደለም። አንተ ነፍስህን እየሳሳህላት በሌላ ሰው ነፍስ ግን ቁማር እየተጫወትክ ስልጣን ላይ ልትመጣ ማሰብህ ራሱ ሎጂኩ ፍልስፍናው መርሁ ራሱ ይሄ በጣም የሚያሳፍር ነው። ከጻድቃን መስማታችን በጣም የሚያሳፍር ነገር ነው። አትሊስት ለትግራይና ለትግራይ ህዝብ አስቦ ቢሆን ኖሮ በአመጽም ይሁን በምንም ይሁን መጀመሪያ ራሱን ነው ማስቀደም ያለበት።
መሸሽ አይደለም ያለበት። ስለዚህ እነዚህ ነገሮች ሁሉ ምን ድምር ውጤታቸው ምን ይነግራል? አሁን እነሱ የሚያስቡት ከዚህ በኋላ እነሱን የሚያሳድዳቸው የሻዕቢያ ሰላይም አይደለም፣ ህወሓትም አይደለም፣ ቲዲኤፍም አይደለም፣ የትግራይ ህዝብ። ማንም ህወሓትም ባይኖር ቲዲኤፍም ባይኖር እነሱ የሚሉትም ጠላት ባይኖር እንኳን የትግራይ ህዝብ አክትፍ ብሎ ተፍቷቸዋል። ያንተ የስልክ ንግግርን ብቻ ሳይሆን ኢንተርቪውንም ምን ይላል እዛ ትግራይ የሚኖሩ ሰዎች ምን ይላሉ ብዬ በቲክቶክ ሰፊ ዲስከሽን አድርጌ ጠይቄያቸዋለሁ። ብዙዎቹ ከዛ ይገባሉ፣ ዳይሬክት ይገባሉ። እኛ እኮ አሁን እነሱን አናዳምጣቸውም ሲጀምራል በስልክ እንዲህ አለ በዛ እንዲህ አለ። እነሱ ሳስተውላት ለሸሽፋት ነብስ አሁን እዛ ቁጭ ብለው ለኛ ነብስ ራርተውላት ነው ብለን አናስብም። ግን ምንድነው መሰለ ኃይሌ ስትራቴጂው ትዝ ይል እንደሆነ ኢህአዴግን ለማውረድ እነ አብይ አህመድ እነ ገዱ እነ ለማ ከቄሮ በስተጀርባ ሆነው ኢህአዴግ አባል ሆነው ወጣቱን ምን ይሉታል ለውጥ ፈላጊ ነው ብለው ወደፊት ያስቀድሙታል፣ ያስጮሁት ነበር። እና አማራ ክልልም የነበረው ስም ነበረው። አማራ ክልልም ፋኖ ነው። አዎ ኦሮሚያ ክልልም ያለው ቄሮን ምኑንም ያስጮሁት ነበር። የሚያስጮሁት የነበሩት ኢህአዴግ ነን ብለው በአዴንና ኦፒዲዮ ነን ብለው እኮ የተደበቁት ናቸው። እዚህ ከኢህአዴግ ጋር ይሰበሰባሉ፣ ኢህአዴግ ሆነው ከበስተጀርባ ወጣቱን ደግሞ ወደፊት አምጥተው ኢህአዴግ ለውጥ ይምጣ ምናምን እያሉ ደግሞ ያሳምጹ ነበር። ወጣቱን ግን ሲያሳምጹት ምንድነው ለውጥ ያስፈልጋል፣ ስራ እንሰጣለን፣ ስልጣን ያስፈልጋል፣ እስከ መቼ ነው እነዚህ እያሉ እኮ ነው የሚያሳምጹት የነበረው። ስልጣኑን እስኪቆናጠጡን ልክ አብይ አህመድም እነገዱ ምንም ኦሮማራ ሚል ጥምረት ከፈቱ። ይህንን ሁላ ግን በማን ኤክስፔንስ ነው? በማን ኤክስፔንስ ነው? በወጣቱ። ለወጣቱ ምን ይነግሩታል? ስራ ያስፈልጋል፣ ስልጣን ያስፈልጋል፣ ምን ያስፈልጋል ይሉታል። እና ዳውን ወያኔ እያለ አማራ ክልል አቧራ ሲያጨስ፣ ኦሮሚያ ክልል አቧራ ሲያጨስ ነበር። ከዛ በኋላ ልክ ስልጣን ላይ መጡ እነሱ። ልክ ስልጣን ላይ እንደመጡ መጀመሪያ ይሄንን ኃይል ነው መበተን፣ ማሰር፣ መግደል የጀመሩ። አብይ ቄሮ የሚባለው ነው ድምጥ ማጡን ያጠፋ። ባይገርምህ አብዛኛው ኦሮሚያ ክልል እስር ቤት ያለው ያኔ ቄሮ እያሉ አምጽ ሲሉት የነበረው ስራና ስልጣን እንሰጣለን ያሉት እሱን ማሳደድ ጀመሩ፣ መግደል ጀመሩ፣ ማፈን ጀመሩ፣ ማሰር ጀመሩ። አንዳንዱ በጣም አብዛኛው ወደ ኦላ ወደ ኦነግ ሰራዊት የተቀላቀለው እና አብይ ሲያሳድዱት ነው። ግን በሱ ኤክስፔንስ ነበር እነሱ ስልጣን ላይ መጡት። እችኑ አሰራር እነ ጻድቃን ይዘዋት መጡ። አሁን ሸራተን ቁጭ ብሎ እዛ ላይ ያሳምጽ። ለምንድነው ያኔ ጀዋር በፌስቡክ አሜሪካ ተቀምጦ አይደል ወይ ያሳምጸው? ስለዚህ ምን አለበት እኛ ደግሞ ሸራተን ቁጭ ብለን ትግራይ ያለው ወጣት ብናሳምጽ ብለውናል። ስለዚህ በወጣቱ ኤክስፔንስ ስልጣን ላይ ይመጣና ይሄንን ወጣት ከማንም በላይ የሚያሳድዱትና የሚገሉት በኋላ ራሳቸው ናቸው። ይሄንን ለዚህ አጭር ማሳያ ልንገር። ሐራ መሬት ላይ በምን እንደተጣሉ ታውቃለህ? ስብሰባ ጠርተዋቸው ይሄ ማን ነው ጀነራል እዛ ያለውን ስሙን ጥራል፣ ወደን ጥሩ አዎ ሰበሰባቸውና ከዛሬ ጀምሮ እኔ ነኝ መመራችሁ ምናምን ሲል እጅ አውጥተው ስልጣንማ ለኛ ለወጣቱ ነው አመራር ምናምን ለኛ መስጠት አርፈ ቁጭ በላል። በኋላ ጻድቃንንም ኮሙኒኬት አደረጉት። ለወጣቱ አላልክም ወይ? እኛ አይደል ኃላፊነት መቀበል የሚገባን አርፋችሁ ቁጭ በሏል። ገና ይወለ ኃላፊነትና ስልጣን ሳይዙ ሐራ መሬት እዛ ጫካ ላይ ሆኖ በረሃ ላይ ሆኖ የተጣሉት አንደኛው ያው ትግራይ መጥቶ ኢንተርቪው ሲሰሰምታል ለያየና ለስብሰባ ሁላ ጥለን ወጣናል። እንግዲህ አስብ ገና ኃላፊነት ስልጣን ወንበር ሳይዙ የተጣሉ ቢይዙ ደግሞ ይገዳደላሉ። ይሄንን ወጣት የሚያሳምጹትን ወጣት ይገሉታል። አሳደው አንዱ ዋና ትልቁ ዓላማ እኛ ትግራይ ያለውም ወጣት እንዲያውቅ ምን ፈልገው ፖለቲከኞች የሚሰሩትን ሴራ ስልኩም ያጋለጠው እሱ ነው። በስልኩም እኮ እኔ ስልጣን ላይ እንድመጣ ነው የሚል። ግን አሁን እነሱ ምን አሉ አይደለም ህዝቡ ምን ማድረግ አለበት የሚለውን ለመናገር ነው በስፋት የመጣው። ወጣቱ እንዲያውቀው ስለፈለኩኝ እንዲረዳው ስለፈለኩኝ። እኛም ሚዲያ ላይ የመምጣታችን ትልቁ ዓላማ እኛ ነገ ጠዋት ትግራይ ስልጣን ፖለቲከኞች ስለሆነ ስልጣን ስለምናገኝ አይደለም። ይሄ ሁሉ አይመለከተንም። እዚህም ሁላ ውስጥ የለንበትም።
ግን ይህንን ወጣት መጠቀሚያ እንዳያደርጉት ይህንን ወጣት ዋጋ አስከፍለውት ነገ ጠዋት ደግሞ እነሱ ስልጣን ላይ መጥተው እንዳያሳድዱት ሰላሙን እንዲጠብቅ በሚል እና እኔ በአጠቃላይ ምልህ ኦቨርኦል የስልኩም ይሁን የጻድቃን ኢንተርቪው የነገረኝ ነገር ያው የተሰራበትን ነው። አሁን ኮፒ ፔስት የሚያደርጉት ነገር አለ። በቃ ምልህ አብይ ሲሰራበት የነበረው እና ተሌ ሲሰራበት የነበረው እና አንድ ጊዜ ምልህ ምናልባት ሌላ ቦታ ሰርቷል ብለው ትግራይ ላይ ይሰራልናል ብለው ሊሆን ይችላል። ግን አይደለም። ይሄንን ብቻ ግን አይደለም። እዚህ ላይ አንድ ነገር ልጨምር ወደ ማራማየት ከመሄደ በፊት እዚህ አሜሪካ ያሉ አንዳንዶች ቁጭ ብለው ሰልችቷቸዋል። እንግዲህ ጡረታም የለም እና አበበ ተክለ ሃይማኖትም ኢንተርቪው አድርጌው አውቃለሁ በኔ ሚዲያ ላይ። አሁን እነሱም ሁሉ እዛ ገብተዋል። ለምን እዚህ ጡረታ የለም። ስለዚህ አሁን እነሱ እዛ ገብተው ምልህ ፓርቲ አለ እንደዚህ እናረጋለን እንደዛ እናረጋለን በሚል ነው ምልህ የጡረታ ገንዘባቸውን እያገኙ ደልቷቸው ይኖራሉ። ግን ህዝቡ መንቃት አለበት ለነሱ ሲባል። እኔ አሁን አንዳንድ ጊዜ ምን ይላሉ እዛ ይሄ ያረጁ የህወሓት አመራሮች ምናምን ይላሉና እንደሱ ብለው ሲያወሩ ሁሉ የምጠይቀው ምንድነው ጻድቃን የደብረጽዮን ታላቅ ነው ታናሽ? አበበ ተክለ ሃይማኖት ታላቅ ነው ታናሽ? እና ለነሱ እነዚህ ሰዎች የነ ዶክተር ደብረጽዮንን እድሜ ብቻ ነው የሚቆጥሩት፣ የራሳቸውን የቆጠሩት አልመሰለኝም። ምናልባት እዛ ካሉት አብዛኞቹ እነሱ ታላቅ ናቸው። ግን ይሄንንም የማያውቅ ያልነቃ በገርነት እነዚህን ሰዎች የሚያዳምጥ ሰው ሊኖር ስለሚችል አንዱ ዋናው ልናገር ፈልገው ለወጣቱም በአጠቃላይ ለህዝቡ ነው መናገር የምፈልገው የሆነበት እየተሰራበት ያለው ነገር እነዚህን ሰዎች እኛ ደግሞ ምልህ ሚዲያ ላይ ያለነው ግለሰቦችን ለማንገስ አይደለም፣ የህዝብን ህልውናና ጥቅም ለማስከበር ነው። ስለዚህ ዋናው ትልቁ ዓላማችን ደግሞ ህዝብን ማንቃት ነው። አሁንም እዚህ ያሰባሰበን ትልቁ ፕሮግራም አጀንዳ እሱ ነው። ስለዚህ እኔ ኦቨርኦል ምልህ የስልኩም ይሁን በግልጽም ኢንተርቪው የሰጠው ፕሪቲ ማች ዘ ሴም ነው፣ የተለዋወጡት ቃላቶች ናቸው ነው የሚለው። ያ በጣም አንድ ነገር ያስታወስከኝ መሰለ የቄሮ ጉዳይ ስታነሳ የፋኖ ጉዳይ ስታነሳ እንዴት ነበር እነሱ ከኋላ ሆነው እነዚህን ኃይሎች ሲገፉ የነበረው የሚለው ስታነሳ እኔ እዛ ነበርኩኝ የቄሮ ሙቭመንት ላይ። በዛ ወቅት እኔ ሐረማያ ዩኒቨርሲቲ ነበርኩ እና በደንብ በተግባር በአይኔ አይቼ ነው የማውቀውና ያንን እንዴት ነው መጠቀም እየፈለጉ ያሉ እነዚህ ሰዎች የሚለው ደግሞ ሳስብ ስልጠና ሰጥተዋል። የሚገርም ፕላኔት ሆቴል ላይ ዶክተር ሲሳይ የሚባል የትምህርት ቢሮ ኃላፊ አድርገው ሾመውት የነበረው ልጅ አሁን ሐራ መሬት ሄድኩኝ ምናምን የሚለው የነጃዋር ሙቭመንት እንዴት ነው ወደኛ የምናመጣው፣ የቄሮ ሙቭመንት እንዴት ትግራይ ላይ ይስራ የሚል ስልጠና በግልጽ ነው ምልህ ፕላኔት ሆቴል ላይ በጌታቸው ዘመን ይሄንን ይሰጡ ነበር። እኛ እዚሁ አቅርበነው ነበር እና ወጣቱ ተጠቅመን በወጣቱ ዋጋ እንዴት ነው ወደ ስልጣን ምን መጣው የሚለውን የገለጽክበት የሄድክበትን አካሄድ እንዴት እውነታው እንደሆነ ልነግርህ ፈልጌ ነው፣ ህዝቡም እንዲያውቀው እዛ የነበሩ ሰዎችም እንዲመሰክሩና በደንብ ነው ያስቀመጥከው። በደንብ መልሰህልኛል። ማርያማዊት ወደ አንቺ ልምጣ። ደሴም ጥያቄ ነው። እኔ ፍላጎቴ ህዝቡ ከዚህ በላይ መረጃ አምጥተን ማስረዳት የምንችል ከሆነ እንኳን እንድናደርገው ይሆናል አይሆንም፣ ያስፈልጋል። ከዚህ በላይ መረጃ ከዚህ በላይ እነ ጻድቃንን የምናቅበት መረጃና ማስረጃ መፈለግ ያስፈልገን ይሆን? እንዴት ነው የምታስረጂው ህዝቡ ነው ጥያቄው፣ ዋናው እንዲበራልኝ የሚፈልገው እና እድል ወደ አንቺ። ቴንክ ዩ ኃይሌ እንደገና ስላመጣህን። ያው እንዳለው ኤድመንድ I think this is not our first time actually ገና ጦርነቱ እንደተጀመረ አክሱማዊ በሚባል ሚዲያ ኤድመንድ ጋር መጣን ነበረ። ግን እንደዚህ ሁለታችን እንግዳ ሆነን ግን መተን ከመጣን በጣም ብዙ ጊዜያችን ነው እና thank you for the opportunity ለድሉ አመሰግናለሁ። እንግሊዝኛ ትናገር ይለኛል ኤድመንድ እና I will be careful። ኤድመንድ ማጆሪቲውን ብሎታል which በደንብ የምስማማበት እንዴት አድርገን እናስረዳቸው ለሚለው ያው እኔና ኤድመንድ መጽሐፍ ቅዱስ አንባቢ ነንና የሆነ ነገር ስትጠይቀን መጀመሪያ የምናመጣው ምሳሌ መጽሐፍ ቅዱስን ነው። ኤድመንድ አስታውሰኝ ቃሉን በትክክል ካስታወስኩት ያ በአብርሃም እቅፍ ላይ የነበረው ወንድሙን ያየው ውሃ እንዲያጠጣኝ ወንድሜ ላከው ምናምን ብሎ ጠየቀውና ከዛ እባክህን
ወደ ምድር ሰው ላክባቸው በቃ ሲኦል ምን እንደሆነ እንዲያዩ ሲለው ጌታ ምን አላቸው? ነው በቂ የሆነ ምስክሮች አሏቸው በዙሪያቸው። ስለዚህ ቢላክላቸውም ሌላ ሊሰሙ አይችሉ ማለት ምክንያቱም መርጠዋል፣ ላለመስማት መርጠዋል፣ እውነቱን ላለማወቅ መርጠዋል። እውነቱን ስላላወቁት አይደለም፣ እውነቱ ስላልተነገራቸው አይደለም፣ ወይንም ደግሞ የተደበቀ ሚስጥር ኑሮ አይደለም። ምንም ጥያቄ የለውም። እኔ እንኳን ጀነራል ብዬ አልጠራቸውም እንደናንተ ይቅርታ አድርግልኝና አቶ ጻድቃን ብያቸዋለሁ እኔ በበኩሌ። ምክንያቱም ትግራይ ውስጥ ያሉት እነዛ ትላልቅ ጀነራሎችን ባየሁበት አይን እሳቸውን ጀነራል ብሎ መጥራት ትልቅ ለትግራይ ጀነራሎች ስድብ ነው ለእኔ። ስለዚህ በፈቃዴ አንደኛ ጀነራል ሆኖ አይደለም እየሰሩ ያሉት፣ ትግራይ ጦርነት ውስጥም ገብተው ለትግራይ ሰራዊት ሸክም እንደሆኑ እንጂ ጦርነት እንደመሩም አልሰማሁም። እንደገና ሰውየው ጀነራል በነበሩበት ዘመን እኔ አላቅም፣ ጀነራል መኖራቸውን አላቅም፣ ስለ ኢትዮጵያ ፖለቲካ ስለማላቅ። ስለዚህ ጀነራል ሆነው ሲሰሩ አላየኋቸውም። ትግራይ ውስጥም እኔ አሁን አዌር በሆንኩበት ጦርነት ላይ በጀነራልነታቸው ሲሳተፉ አላየሁም። ስለዚህ ያንን ስም አልሰጥም። አቶ ጻድቃን ነው የምላችሁ። ቤዚክሊ እንደውም ሌትሪ እንደ አንድ ፖለቲከኛ እንደ አክቲቪስት እንጂ ሚሊተሪ እኮ ዲሲፕሊን ያለው ነው። ዲሲፕሊን እንዳለው ተቋም ሆኖ ሲሰሩ አላየኋቸውም። ስለዚህ ፈቅጄ ጀነራል የሚለውን ነገር አንስቼ አቶ ጻድቃን ብዬ ነው አድሬስ የማደርጋቸው ማለት ነው። ስለዚህ የአቶ ጻድቃን መንገድ የተሰወረ ሆኖ አይደለም። የአቶ ጻድቃን መንገድ ግልጽ ነው። በቃ ምንም የአንዳንዶች ኃጢአት የተገለጠ ነው ይላል መጽሐፍ ቅዱስ። የተገለጠ ነው አካሄዳቸው። በስውር ወይ በድብቅብቅ ወይ በጥምዛዛ ያደረጉት ነገር የለም። ለምሳሌ እነ ጆቤ የሚባሉት ሜቢ ፊት ለፊት መጥተው አላየናቸውም። ስለዚህ ጆቤን መንገዱን አናቅም፣ የጆቤን አቋም አናቅም ነበር የሚል ነገር ቢኖር ስላልወጣ ነው ፊት ለፊት። ያው በትራይል ኤንድ ኤረር በጊልቲ ባይ አሶሲዬሽን በሚል ልትደርስባቸው ትችላለህ ከጻድቃን ጋር ባላቸው ጓደኝነት። አደርዛንዳት ወደፊት ስላልወጡ ጆቤ ስለ ጆቤ ላናቅ እንችላለን። ጻድቃን ግን ፍሮም ደስታ ከጅማሬው ጀምረው አካሄዳቸው የታወቀ ነው። ዶክተር ደብረጽዮን በረሃ ውስጥ ምን እንዳሉት ተናግሯል። የትግራይ ህዝብ ህልውናው እየተዋደቀ ታላላቅ መሪዎቹ እነ ስዩም መስፍን ተገለው ውዝን ሰከንድ ተርድ ዴይ ነው መጥተው ስልጣኑን ለሚያስጠር ያሉት ለደብረጽዮን ማለት ነው። እንደገና በዛ አይነት እንግዲህ ደብረጽዮን ዋናው ተፈላጊ ነው በዛ ጦርነት እና አብይ አህመድ በድሮን በምን እያስፈለጉት የነበረ በህይወትና በቃ በህይወት መካከል አንድ እርምጃ የቀረው ትግራይ የጠበበችበትን ሰው ወደ ሱዳን ላስወጣ ወደ ሱዳን ሂድ ማለት ራሱ በዚህ ላይ ሱሳይድ አድርግ ነው ያሉት። ሱሳይድ አድርግ ራስን ግደል ነው። ምክንያቱም በየት በኩል የሚወጣው ሁመራ ተይዟል። አልፎ ተርፎ ለሱዳን እንኳን በዚህ እንዳያመልጡ ግቢና መሬትሽን ውሰጅ ተብላ መሬቷን እንኳን እንድትወስድ የተደረጋት ማምለጫ መውጫ እንዳይኖር ነው። ሁሉ ነገሩ በተዘጋበት፣ ሁሉ ነገር በታጠረበት፣ ጠላት እንዳለ ትግራይን ይዞ ቦታቸውን ቤታቸውን ለቀው በረሃ በተደበቁበት ጊዜ ለደብረ ጽዮን ስልጣንን ስጠን፣ አንድ ሁለተኛ ደግሞ ወደ አገር ጥለህ ውጣ፣ ወደ ሱዳን ውጣ፣ ቤዚክሊ ራስን ግደል ነው ያሉት። ስለዚህ የኒህ ሰውዬ አቋማቸው ከመጀመሪያው ጀምሮ ግልጽ ነው። ምንም የተሰወረ ነገር የለውም። ኢቨን አብይ ከመጣ በኋላም እየሄዱ ኢንተርቪው የሚያደርጉት ነበር። እንደውም እኔ የሆነ ቀን እሳቸው በጣም የሚያደንቅ ሰው ደውዬ እኒህ ሰውዬ ግን ጤነኛ ናቸው? ምንድነው እንደዚህ ያለማቋረጥ መለስን እየከሰሱ በጣም ነው የሚናገሩት የነበረውና ደጋይ አቋማቸው ግልጽ ነው። በመለስ ላይ በቀልና ቂም ነበራቸው። መበቀል ይፈልጉ ነበረ። የኛ ዘመን መጣ ነው የሚሉት እና ምንም የጻድቃን አካሄድ የተደበቀ ነገር የለውም፣ የተሰወረ ነገር የለውም። ፍሮም ከመጀመሪያው ጀምረ ካየ አይምሮ ላለው ላስተዋለ፣ ለሚያመዛዝን፣ ከህዝብ ጋር ወገንተኛ ለሆነ፣ የህዝብን ጥቃት ለማይፈልግ ሰው ግልጽ ነው መንገዳቸው። አሁን አንተ በሪሊዝ ባረጋችሁት እናንተ ባወጣችሁት የስልክ ኮንቨርሴሽን እና በቀደም ባደረጉት ኢንተርቪው ቨንዲኬት ነው ያደረጉን። እኔ እናንተን ኤድመንድን የጻድቃንን አቋም የምንቃወመውን እኛን ነው ቨንዲኬት ያደረጉን። ቨንዲኬት ማለት ነፃ ማውጣት፣ እኛን ነው ነፃ ያወጡ እንጂ ጻድቃን የገለጡት አዲስ ነገር የለም። ምንም ነገር የገለጡት አዲስ ነገር የለም። የጻድቃን አቋም ይሄ ነበር። ከዛም ፕሪቶሪያ ድረስ ሄደው ሰርቶ የመጡትን ቁማር ራሳቸው ለዳያስፖራ ስብሰባ አድርገው መጥተው ነበር። የመጨረሻ ከዲያስፖራ ጋር ያደረጉት ስብሰባ ላይ ምንድን ነበር ያሉት? እዛ ላይ ሬድዋን ሁሴን ጌታቸው ባለበት አንተ ምራው ብሎ አለኝ። ጌታቸውም ያውቃል፣ ለጌታቸውም ነግሬዋለሁ።
እንደውም ለጌታቸው ነግሬ ያሉ ነው ያሉት። ጌታቸው ነበር አላሉ አንተ ምራው አንተ ፕሬዚዳንት ሁን ብሎ አለኝ። አይ ከነሱ ቢመጣ ይሻላል ብዬ አልኩት ብለው በአንደበታቸው እንግዲህ አስብ። በዛን ጊዜ የትግራይ ህዝብ ለህይወቱ እየተዋደቀበት ነው። ጌታቸው እንደነገረን ከሆነ ደግሞ 10 ቀን በሙሉ እጃችሁን ስጡ አትስጡ በሚል ክርክር ላይ የነበሩበት ጊዜ ነው። ከጦርነት ሁሉ የከፋ ጦርነት ተብሎ የሚነገረው 3ኛው ጦርነት ነው፣ የመጨረሻው ጦርነት። በተለይ ደግሞ እንደራደራለን በሚል ሊደራደሩ ነው፣ የሰላም ድርድር ሊደረግ ነው በሚል የትግራይ ሰራዊትም ትንሽ ሆልድ ኦፍ ያር ወደኋላ እየያዘ ነበረ። ዶክተር ደብረጽዮን እኔ ሚዲያ ላይ መጥቶ ያለው አየናቸው በቃ እነዚህ ሰዎች ሊያስጨርሱን ነው። ምክንያቱም እጅ ስጡ እያሉ ኮሚኒኬት አያደርጉም፣ ግን አድቫንስ እያደረጉ ነው። እነሱ እነዚህኞችን እያዘናጉ አድቫንስ እያደረጉ ነው። መጨረሻ ላይ ከሆነ ቦታ ያለውን ሰራዊትን ፊት ለፊት ገጠምናቸው፣ በአንድ ቀን አመድ አረግናቸው ብሎ ዶክተር ደብረጽዮን እኔ ሚዲያ ላይ መጥቶ ተናግሯል። በዚህ አይነት የህይወት በቃ ግብግብ የነፍስ በቃ የላስት ሚኒት ግብግብ ህይወቱን ሁለንቱን ሰውቶ የትግራይ ሰራዊት ግብግብ ከአብይ ሰራዊት ጋር ኢንክሉዲንግ ከሻዕቢያ ሰራዊት ጋር እያደረጉ ጀነራል ጻድቃን ግን ከነ ሬድዋን ሁሴን ጋር የትግራይን ስልጣን አንተ ያዘው አትያዘው የሚባል ድርድር ላይ ነበሩ። ኢማጂን ያ ሁሉ ወጣት ዋጋ እየከፈለ ማለት ነው። ያ ሁሉ ህዝብ በከራ ውስጥ ነው። ስልክ የለው፣ መብራት የለው፣ ውሃ የለው፣ ምግብ የለው። ከተማው እየተደበደበ የትግራይ ህዝብ ላይ መዓት እየፈሰሰበት፣ እሳቸው ግን ሳውዝ አፍሪካ ቁጭ ብለው የትግራይን ህዝብ እየጨፈጨፈና እያጠፋው ካለ ጋር ስለ ስልጣን ይደራደሩ ነበር። ይህን ደግሞ ቶልኮ የወጣ ኢንፎርሜሽን አይደለም። ራሳቸው ጻድቃን መጥተው ዲያስፖራውን ሰብስበው በአንደበታቸው የተናገሩት ነው። ሂድና ስማው ከፈለክ። እኔ ፕሮግራም ሰርችበታለሁ። በጣም ስለገረመኝም ይሄው ያልኳችሁ ይህንን ነው ብዬ አውጥቼ ሰርችበታለሁ። ስለዚህ የእኒህ ሰውዬ መንገድ ከመጀመሪያው የተሰወረ አይደለም። ትግራይም ሲመጡ ለትግራይ መምራት የምችል እኔ ብቻ ነኝ፣ የትግራይ ፕሬዚዳንት መሆን እኔ ብቻ ነኝ ብለው ለነበሩ ኦፊሻሎች እነሱ ወጥተው ስለማይናገሩ ስማቸው መጥራት አልችልም። ኢንክሉዲንግ ለደብረጽዮን ነግረውታል። ትግራይን መምራት የምትችል እኔ ብቻ ነኝ። ስለዚህ ይሄ ኤሊቱ ግሩፕ ሊደርሽፕ ላይ ያለው ፖለቲካ ሊደሩ የጻድቃንን አረማመድ፣ የጻድቃንን አላማ፣ የጻድቃንን ፍላጎት እያንዳንዱ ሰው ብጥር አድርጎ ያውቃል። ከዛም አይተናል እንግዲህ የባጃጅና የፈረስ ፖለቲካ የዛሬ ዓመት የጻድቃንና የጌታቸው ቲሸርት ተለብሶ የመጀመሪያ ስብሰባ ካስታወሳችሁ አብይ አዲ ከሚባል ቀጥሎ ራያ ነው መሰለኝ የሄዱት። ራያ ላይ ከጌታቸው ጋር ቁጭ ብለው ፕሪቶሪያን አፍርሰውታል አንፈልግም ብለዋል እያሉ ቲፒኤልኤፍ ይከሱት ነበር። እኔ የምሰማው ሁሌ ቲፒኤልኤፍ እየወጣ የፕሪቶሪያ ይከበር ነው፣ የፕሪቶሪያ ስምምነት ይፈጸም እያሉ፣ እሳቸው ግን እዛ ሄደው ፕሪቶሪያን አፍርሰውታል ብለው ቲፒኤልኤፍን እዛ ቁጭ ብሎ ይከሱት ነበር። ከጌታቸው ጋር የነበራቸውን ልዩነት ያሰፉት ነበር። አብይ አዲ የሚባል ትዝ ይላችኋል? እሳቸው በነበሩበት ኤድመንት ፕሮግራም ሰርቶበታል። ከአድዋና ከሽሬ እየመጡ እኮ ነው እዚህ ባለሀብት የሆኑ የሚል ወጣት ልጅ ሲናገር ትዝ አይላችሁ? ይህንን ጻድቃን ነበር የሚያደርጉት። እኔ እንደውም የራያው ላይ ጌታቸው ምን አለ? ኖ አለ እዛ ላይ ፕሪቶሪያ ስምምነትን ከመጀመሪያ ተቃውሞታል ያሉት ጻድቃን ከመጀመሪያ ተቃውሞታል፣ አሁንም አልተቀበሉትም ያሉ። ጌታቸው ግን ምን አለ? አልተቀበሉትም አይደለም ተቃውሞታል ማለት አልችልም ማለት አሁንም ቢሆን ፕሪቶሪያ እንዲፈጸም ይፈልጋሉ ብሎ ጌታቸው ከሳቸው ጋር ያለውን ዲፈረንስ እንኳን ራያ ላይ ተናግረዋል። እኒህ ሰውዬ ግን ከመጀመሪያው ጀምሮ አይናቸው ላይ የሚሄደው ስልጣንና ስልጣን መሆኑ ሁሉ ሰው በግልጽ አይቶታል። የተደበቀ ነገር የለም። የሰሞኑ የስልክ ሾልኮ የወጣው ለእኔ ምንድን ያደረገው? ሁለት ነገር ነው ያደረገው። አንደኛ ጻድቃንን ወጥተን ኤክስፖዝ ያደረግናቸው አላማቸው፣ ፍላጎታቸውን፣ እየሰሩት ያሉትን ክፋታቸውን ኤክስፖዝ ላጋለጥን ሰዎች ቨንዲኬት ነው ያደረጉት። ነፃ ነው ያወጡ። የምንናገረው ነገር ውሸት አይደለም፣ ክስ አይደለም፣ አሉባልት አይደለም፣ ትክክለኛ ነገር ነው። በቃ ቨንዲኬት የተደረገ ነው። አንድ ሰው የሆነ ነገር ካሶ ከዛ በኋላ ግን እውነት ሲገለጥ እውነት ሲወጣ አንዱ እሱ ነው። ሁለተኛ ጻድቃን ሂድን ፊገሮች ነበሩ ማናቃቸው። ሂድን ፊገርስ ዊነው ዳት ዊነው የሆነ አርሚ እንዳለ ይገባናል። የሚከፈላቸው የገንዘብ እንቅስቃሴ እንዳለ ይገባናል። አሰላለፋቸውን አይተን እነከሌ በዚህ ነገር ናቸው የምንላቸው ነገሮች ነበሩ። በዛ ኢንተርቪው ላይ ግን ሂድን የሆኑ ፊገሮችን አውጥቶን ያሳዩ። ለእኔ የቀረልኝ ነው የምልህ። ሶስተኛ የቀረልኛል ሶስት ነገር ነው። ሶስተኛ ደግሞ በዚህ ሁሉ ክፋት ትግራይ ውስጥ የገባው የክፋት አውሎ ንፋስ ትግራይ ያለፈችበት ይሄ ከባዱ ከጦርነት በኋላ የነበረው በቃ ይሄ ምንድን ትዊስት የሚባለው
አውሎ ንፋስ አለ አይደል ሀገሪቱ እንደዛ ያመሳት ከዛ ጀርባ የነበሩት ዋናው በቃ የክፋት ሞተሩ ጻድቃን እንደነበሩ ያየሁት ጻድቃንና የእሳቸው ጓደኞች በቀደም ባረጉት ኢንተርቪው 3 ሰዎች ነን አልኩ እኔ ጆቤና አብርሃም በላያሉ አብርሃም አሰፋ እና የትግራይ አሰፋ አብርሃም ማለት አሰፋ አብርሃም ስለዚህ this are the brain behind it በዚህ ሁሉ ሜስ የነበረው ልክ አሁን ኤድመንድ ይገልጸው እንደነበረ ወጣቶቹ ተጠቅሞ ወደ ስልጣን ለመምጣት ነው እንዳሉ ጌታቸውና በጌታቸው ዙሪያ የነበሩት የህወሓት አካል የነበሩት ተጠቀሙባቸው እሳቸው ከጀርባ ድምጻቸውን አጥፍተው እነዛኞቹን ከፊት ለፊት እያዋጡ እያጋጩ ከጀርባ ግን የነበሩት ኢቪል ማይንድ የክፋት ሁሉ ጠንሳሹ የክፋት ሁሉ አመንጩ የክፋት ሁሉ ማስተር ማይንዱ እሳቸው እንደነበሩ እና ከሳቸው የነበሩትን በቃ በደንብ አድርገው ገለጹልን እና ሂድን ፊገር ተደብቀው የነበሩት ፊገሮች አሁን እዛ ላይ ሰዎች ይጠሩ ነበረ ሚዲያዎቻቸውን ይጠሩ ነበረ እንገምታለን ራይት ቲቢኤስ እኔ እንኳን ቲቢኤስ አላትም ታባስ ብዬንም ጠራት ታባስን በላት ለዛ በላት አክሱማውያን በለው ምናምን የሆነ ነገር እንዳላቸው ታውቃለህ የትግራይ ኢንትረስት ይዘው እንዳልወጡ ግን በዚህ ድረስ ኦርጋናይዝድ በሆነ ኔትወርክ ተፈጥሮ ፈንድ ተሰጥቷቸው አጀንዳ ሴት ተደርጎላቸው የሚሰሩ እንደነበረ ግን አላውቅም ልክ እንደኔ ኢንዲፔንደንት ሆነው የሚሰሩ ግን የራሳቸው የሆነ አሁን ለኔ ከቲፒኤልኤፍ በለው ከቲዲኤፍ በለው ከማንም መጥቶ አጀንዳ የሚሰጠኝ የለም ስለራሴ ሚዲያ ልናገርና የራሴን ሐሳብ ነው ይዤ የምወጣው የቆምኩበት ዓላማ አለ የደገፍኩት ዓላማ አለ የደገፍኩትን ዓላማ የሚደግፍ የራሴን ሐሳብ እንጂ ቲፒኤልኤፍ በላቸው ምናምን ለኔ አጀንዳ ሰጥቶ የሚያሰራኝ የለም እንደዛ ነበር የሚመስሉኝ ግን አይደለም በደንብ አጀንዳ ተሰጥቶ ቅድም ኤድመንድ እንደገለጸው እነ አብይ አህመድ የመጡበትን መንገድ ነው የተከተሉት በደንብ ባጀት የተመደበለት ግን ማጀት በዚህ ሳልጨርስ አልጨምረው ማላልፈው ኃይሌ የትግራይ ነጋዴዎች በጣም ነው ያሳዘኑ አስብ በጦርነቱ ጊዜ ማጆሪቲው የትግራይ ነጋዴ ገንዘቡ ፍሮዝ ተደርጎበት ነበር ገንዘቡ ተወስዶበታል ተይዞበታል እስር ቤት ያልተወረወረ ትግራዋይ የለም ባለስልጣን ያንድ ጓደኛ ያባት በ80 ምናምን ዓመታቸው ባለ ሀብት ናቸው እስር ቤት ከተዋቸው ፓራላይዝ ሆኖ ነው የወጡት በሽምግልናቸው አስብ እንግዲህ እሳቸው እስር ቤት በገቡ ጊዜ ደግሞ ንብረታቸው ቴሌቪዥኑ ሳይቀር አልጋው ሳይቀር ምንም እንዲዘረፍ ተደርጓል ይሄ የተጋሩ ነጋዴዎች ታሪክ ነው ይሄ አንድ ባለ ሀብት ሲያጫውተኝ አሁን ድረስ ገንዘቡ እንደተያዘበት እንደታገደበት ነው የሚያውቀው ነገር የለም ገንዘብ እያለው ረሃቡን ተርቦ የሚያድር ነጋዴ ያለ ትግራይ ውስጥ ማነው አዲስ አበባ ውስጥ የሰማነው ብርሃነ ግዳ የሚባል ነጋዴ ባለ ሀብት ያለ ጥፋቱ እስር ቤት አስገብቶት ሲወጣ ደግሞ ልጁን አስገድለውበት የትግራይ ነጋዴዎች የሚያልፉበት መከራ ይሄ ነው አይባልም ስንት ማስፈራሪያ ነው የሚደርሳቸው በጦርነት ጊዜ ቤተሰቦቻቸው ለሚጨፈጨፉበት ድሮን እና ቦምብ መግዣ ገንዘብ አዋጡ ይባሉ ነበር ተገደው ማለት ነው እየተገደዱ ሰልፍ እንዲወጡ ይደረጉ ነበር አብይ አህመድ ከትግራይ የሆነ ነገር በጠበበበት ቁጥር እየጠራ የሚያስፈራራው ማንን ነው የትግራይ ባለሀብቶች ነው ሁሌ የሆነ ነገር ሲሆን የትግራይ ባለሀብት ነው የሚጠራው ቤተመንግስት አስፈራርቶ አሰቃይቶና በስቃይና በፍርሃት በስጋት የሚኖሩ ናቸው የትግራይ ባለሀብቶች እሱ አልበቃቸው ብሎ በጦርነቱ የከፈሉት አልበቃቸው ብሎ ያጡት ገንዘብ አልበቃቸው ብሎ የሚያልፉበት ትራውማ አልበቃቸው ብሎ አሁን ደግሞ ጻድቃን አብርሃም በላይ አብይና ጁላ ያሉበት በአብርሃም አካውንት ውስጥ ገንዘብ እንዲያስገቡ አድርገው እንደገና አስፈራርተው አሰቃይቶ ባልሰሩት ገንዘብ በሌላቸው እንዲህ ያለ ሲሰማ እንዳው ትልቅ አዳራሽ ውስጥ አስገብተው ነው አዳራሽ ውስጥ አስገብተው ምን መግለጫ ሰጥቷቸው እኔ እዛ ያሉ አንዳንድ ባለሀብቶችን አናግሬያለሁ ከዛ በኋላ አንተ ከወጣ በኋላ ማለት ነው አንድ ትልቅ አዳራሽ ውስጥ አስገቧቸው ሚሊታሪው የተሳተፈበት የፕራይም ሚኒስተሩ የተሳተፈበት ብዙ በቃ ገባ እና አብርሃም በላይ የተሳተፉበት ምንም በቃ እምቢ ብሉ የት ሊገቡ ነው ደግሞ የሚያስገቡት ደግሞ አብርሃም በላይ አካውንት ውስጥ ነው እና እኔ በጣም ነው ያሳዘኑ የትግራይ ባለሀብቶች በእነሱ ቦታ ብትሆን ምን ማድረግ ትችላለህ ያው ኖት ወይስ እምቢ ብሉ መስራት አይችሉም በዚህና በዚህ ፈልገው እንደ ብርሃነ ግዳ ያስሯቸዋል እና በአጠቃላይ ያስተዋልኩት በዚህ ኢንተርቪው ለጻድቃን አዲስ ነገር በርቶልኝ ሳይሆን ጻድቃን አዲስ ነገር አውቂ ሳይሆን እኛን በኢንዲኬት አረጉ አንድ ሁለተኛ ሂድን ፊገሮችን አሳዩ ሶስተኛ ከዚህ ሁሉ ክፋት ጀርባ ከዚህ ሁሉ መከራ ጀርባ የነበረው ኢቪል ማይንድ ክፉ ማይንዱ
የክፉ ሐሳብ አፍላቂው ጸናሹ ማን እንደሆነ ማስተር ማይንዱ ማን እንደሆነ እንዳቅ አደረገኝ። አራተኛ የትግራይ ተጋሩ ይሄ ባለሀብቶች በቃ በፍጹም በቃ የማያልቅ መከራ ውስጥ እንዳሉ ለስሙ አዲስ አበባ ባለሀብት ናቸው ይባላል እንጂ በቃ የአብይ አህመድ የካርታ መጫወቻ በቃ አብይ አህመድ እንደፈለገ የሚጫወትባቸው እንደዛ ነው እና ሌላውን እንዴት ሊያምን ይችላል አልከኝ? ነው ማመን ስለማይፈልጉ ነው እንጂ የጻድቃን ክፋት፣ የጻድቃን አካሄድ፣ የጻድቃን ጸረ ትግራይነት፣ የጻድቃን ጸረ ህዝብነት የተደበቀ ሆኖ አይደለም። ዛሬም ጻድቃን ይህን ሁሉ ካደረጉ በኋላ ደግፋለሁ የሚል ካለ አሁን እኔ አንድ ማከብረው ሚዲያ አለ እስካሁን ድረስ በጻድቃን ላይ መግለጫ አልሰጠም። ጻድቃን የተናገሩትን በአንተ ሾልኮ የወጣው ነው የጻድቃንን ኢንተርቪው ሌላ ሰው ቢሆን ያደረገው እርግጠኛንን ያ ሚዲያ ወጥቶ ፉል ከቨር ይሰጥ ነበር። አሁን ድረስ ግን አልሰጠም። ጠፍቶባቸው ሳይሆን ጻድቃን መልካም ሆኖ ሳይሆን በቃ ስለማይፈልጉ ወደውና ፈቅደው ራሳቸውን ስላስገዙለት እኔ ያንን ማለት እንችላል። ዋው የሚገርም ነው ሁለታችሁም ያስቀመጣችሁት። የሚገርመው ኦቨርላፕ የሚያደርግም ሳይሆን ሁለቱም ተደጋግፎ የሚሄድ ነው። ትልልቅ ጋፎች ነው የመላችሁት እና አንድ ጥያቄ ልጨምር እዚሁ የጻድቃን ሳናልፍ ወደ ሌላ ጥያቄ ሳላልፍ ጻድቃን በኢንተርቪው ላይ ያነሳቸው የአብይ አህመድ ፍላጎት ለማሟላት ያችን በማድረግ ደግሞ የራሱን ፍላጎት እንደሚያሟላ በኢንተርቪው እና እኛ ባወጣ ነው በሁለቱም የተናገራቸው ሁለት ቃላት አሉ። አንዱ እኛ ባወጣ ነው የስልክ ንግግር በሆነ ይሁን መንገድ ዓላማችን ስልጣን ቴክ ኦቨር ማድረግ ነው የሚል ነው የገለጻችሁት አሁን ማለት ነው። እሱ ነው ፍላጎቱ። ነገር ግን ይህንን ለማድረግ አንደኛ ያሉት ቀደም የገለጽናቸው ሚዲያም አደረጃጀትም ምናምንም የተሸወዱ ሰዎች ይጠቀማሉ። ከዛ በኋላ ጥያቄው ሌላው የትግራይ ህዝብ ጥያቄ ምናምን የምትለው ተወው ነው የሚለው። እሱን ተወው ሌላ ጊዜ ይሄ ፖለቲካው ስልጣን ካገኘን በኋላ እናደርገዋለን ይላል። ስናደርገዋለን እሱን ተወው ይለዋል። ነገር ግን የአብይ አህመድ አጀንዳ ይዘን ነው ይህንን የምናሳካው ብለን ነው ይሄድን ያለ ነው ይላል። ቃል በቃል የሚናገረው ነው ይሄ ይላል። ይህንን አብይ አህመድ ለማሳመን የተናገረው ምናልባትም የአብይ አህመድ አጀንዳ ይዤ እየሄድኩኝ ነው ብሎ የራሱን ፍላጎት ለማሳካት ነው እየሄደ ያለው የሚል እምነት እንዲኖረኝ ያደረገ ደግሞ በኢንተርቪው ላይ የቀይ ባህር ጉዳይ ማለት በተለየ መልኩ እንደውም ከአብይ አህመድ ይሄ በዙሪያ ጥምጥም አነጋገር በተሻለ መልኩ ኢትዮጵያ ቀይ ባህር ያስፈልጋታል፣ እያደገች በሄደች ቁጥር የቀይ ባህር ፍላጎቷ እያደገ የሚሄድ ነው፣ በአንድም በሌላም መልኩ ቀይ ባህር ማግኘት አለባት ነው የሚለው። ጻድቃን በቀይ ባህር ላይ የነበረው እይታ እናውቀዋለን፣ አቋም እናውቀዋለን ካሁን በፊትም። ነገር ግን የትግራይ ህዝብና የኢትዮጵያ ህዝብ ኤርትራ ነሽ ብሎ በሪፈረንደም በራሳቸው ትግል ካገኙ በኋላ ሀገር ናት ብሎ የቆየ ነው። ፍላጎቱ ፖለቲካል ነው። ወደብ እንዲኖረው የሚጠላ የለም። ከሌለህ ግን እንዴት እንደምትጠቀም ሰላማዊ በሆነ መንገድ ተባብረህ በሰጥቶ መቀበል ብዙ ሊሆን ይችላል። የጻድቃን ንግግር ግን አይታችሁት እንደሆነ ምናልባት አብይ አህመድ ለማሳመን ይሆን ባህር ያስፈልጋታል ደግሞ ለዚህ እንሞታለን ማለቱ አብይ አህመድ ለማሳመን ነው? እውነት እንደዛ ስላሰበ ነው ወይስ በስልኩ ላይ እንደገለጸው ስልጣን ማግኛ መንገዱ አብይ አህመድ ይዘን ነው የሚል ስለገለጽ የትኛው እንውሰድ? እዚህ ላይ ያለው እንድታብራሩልኝ ፈልጋለሁ። ኤድመንድ ወደ አንተ ልምጣና ወደ ማርያማዊትም እዚህ ላይ ያለሽ አቋም ማወቅ ፈልጋለሁ ወደ ሌላ ጥያቄ ከማለፋችን በፊት። እሺ ቴንክ ዩ ኃይሌ። በድጋሚ እኔ ሁለት ነገር ያለው አንዱ እነ ጀነራል ጻድቃን አብይን ተጠቅመንበት ህወሓትን ማፍርሰን ወደ ስልጣን መተን ይሄን እናረጋለን የሚሉት የራሳቸው የተደበቀ አጀንዳ አለ። ምን አለ መሰለ ቅድም ማራማየት እንዳስቀመጠችው እኔ እንዲያው ማራማየት ብዙ ትነግረኝ ነበር። ኢቭን እንደዚህ ይሄ ሁላ ነገር ኤክስፖዝድ ሳይሆን ስለ ጀነራል ጻድቃን አንዳንድ ነገሮች ስትናገር ተይ ረፊ ምናምን ሁላ እላት ነበር። አንዳንድ ነገሮች ተይ አታውሪ ረፊ ገና ነው ላለው ላይክ
እንትና ይሄ አሁን ይሄ እንደዚህ አይነት ነገር ባቲ ደስ ይለኛል እላታለሁ እንጂ የዛሬ አመትም በፊት ምናምን ትነግረኝ ነበር አንዳንድ ነገር ግን ኖ ምክንያቱም እኔ እንትን አይደለም በጣም ዘገያለሁ ቀስላለሁ እና ታዩ ምናምን እላታለሁ እምልህ እንዳለችህ በረሃ ገብተው እነሱ ስሌት አላቸው ያሰሉት እኔ ሁሉ ጊዜ የሚከነክነኝ አንድ ነገር አለ ምልህ መረጃና ማስረጃ አምጣ ብትለኝ ላመጣልህ አልችልም እንጂ የነስዩም መስፍን አሟሟት እኔ እፈራቸዋለሁ ዛሬ አዲስ አበባ የተቀመጡት ሰዎች ሚና አላቸው የሚል ዋን ወይ ወር አናዘር መግደል ባይችሉ መጠቆም የሚችሉበት እፈራለሁ ፍራቻ አለኝ ግን አንድ ነገር ልምጣ አሁን ወደ ተነሳህበትና ወደ ጠየቅከው ጥያቄ እነ ጻድቃን ያሰቡትን ነገር ለማሳካት አብይ አህመድን ሊጠቀሙበት እንደሚፈልጉም እንደሚያስቡም ግልጽ ነው ግን the other way around ግን ያዩታል መሰለኝ ከነሱ በላይ አብይ አህመድ ተኩላ ነው አብይ አህመድ ደግሞ እነዚህን ሰዎች ያስጠጋው ለሚፈልገው ዓላማ ለማስፈጸም እንደሆነ የተረዱታል መሰለኝ ለምን መሰለ አብይ አህመድ ተጠቅሞ ያልበላው ማንንም የለም አብይ አህመድ ከለማ በላይ ወዳጅ የለውም ለሚሾ ነው የሚለው ለማ ህይወቴን አዳነ ለምዬኮ ገንዘብ እኮ ሲቸግረኝ አረ ቤተሰብህን እያ ምናምን እያለ ሲቀባው ነበር የነበረው ግን ቢላውን ይስልለት ነበር ለምን አንደኛ እምልህ በወቅቱ የኦሮሚያ ክልል መስተዳደር ስለነበረ አብይን ወደፊት ካላመጣው አብይ ጠቅላይ ሚኒስትር መሆን አይችልም ያኛው ደግሞ የፓርላማ አባል አይደለም ስለዚህ የግዴታ የለማ እሽታ ትልቁን ሚና ይጫወታል ለማ እሺ ካላለ አብይ የትም አይደርስም ነበር ለማን ያን ሁላ ከስሩ ይሄደ ለምዬ እንቅፋት ሲመታ እኔን እያለው ነው አብይ እንትን ሲቀባይ ነበረው ግን ዓላማ ነበረው ለማ ደግሞ የነበረው ዓላማ ምንድነው ለማ ብዙ ሲዶልቱ ነበረ ኢህአዴግ ገና ሳይፈርስ ኢህአዴግ ከሚፈርስበት ከፈረሰም በኋላ እምልህ የኤርትራ ቅንጅት ፕሮጀክት እኮ ኦህዴድ ገና ኢህአዴግ ሳይፈርስ እየተሰበሰቡ ለሊትና አዳር ሲመክሩበት የነበረው ትግራይን ለመምታት እንዴት ከሻቢያ ጋር መቀናጀት እንዳለባቸው ያ ሁላ እኮ ቀደም ብሎ የተሰራ ነው በኋላ የመጣ እንዳይመስላችሁ እዚህ አሜሪካም ካሉት ጋር እናውቃለን ነማን ምን ሲመክሩ እንደነበር ዛሬ አንዳንዶች ለትግራይ ዝነን ነው ምናምን ያሉ ኢንተርቪው የሚሰጡት እሱም ይገባናል ዛሬም የሚሰጡበት ዓላማ ለምን እንደሆነ ይገባናል አሁን የፖለቲካ ህፃን ልጅ ስለሌለ ሳናቀው አንቅተውናል እና ሁሉ ነገር ቀደም ብሎ የታቀደ ፕሮጀክት ነው ለማንኛውም ለማሳጠር ወደ ጥያቄ ለመምጣት ለማንም እንደዛ ብሎ ልክ ያው ምልህ እንግዲህ የኦሮሚያ ክልል መስተዳደር ወደፊት አመጣው ለማ ማን ነው አብይን ከዛ ደግሞ የፓርላማ አባል ስለሆነ ወደ ጠቅላይ ሚኒስትርነት ከመጣ በኋላ ምልህ ገና በ5 በ6 ወሩ አብይ ወደ ስልጣን ሲመጣ ለማን ገሸሽ ማድረግ ጀመረ ለምን ዓላማህን ጨርሰሃል ነው ለማ ደግሞ እንደ ድሮ መስሎት ልክ እንደ ኦፒዲዮ ና አብይ እንደዚህ ብል ምናምን እንደሚለው መስሎታል እንደሱ ነው ያሰቡት ምክንያቱም ኦህዴዶች ማናቸውንም ነገር እናስባለን አብይ ጠቅላይ ሚኒስትር አድርገን ይሄንን አርግ እንለዋለን አብይ ያረጋል ብለው ነበር ልክ ያኛው ስልጣኑ ላይ ተቆናጦ እንደጨረሰ ለማ ይፈልጋል ሲሉት እስቲ አቸኩል ዛሬ ጊዜ የለኝም ማለት ጀመረ ለካ ለማ ደጅ መጥናት ጀመረ ለማ ያኔን የደነገጠው ወዲያው የኦሮሚያ የዚህ ቪኦኤ ኦሮሚያ ክፍል እንትን ፕሮግራም ላይ መጥቶ ኡያ ጨርሰሃል አገልግሎትን ተሰናበት አለ ከዛ ያልጨረሱ ነበር እነማ እነገዱ መጣ ደግሞ ወደ እነገዱም ዘጭ አሉ በትግራይ ጦርነት ጊዜ መድረክ ላይ ዘጭ አብይ ፕሮግራምን እስክትጨርስ ተንዘጫዘጭ ብሎት ጨረሰ ገዱ ይበቃሃል አለ ዮሐንስም ቧ ያለው ቧ ሟሷሉ ሁሉም አዳሜ አጀንዳዋን እስክትጨርስ ነው እያስወገደ መጣ ከዛ እነ ጀነራል ሰዓረም አንዱ ነበሩ ጀነራል ሰዓረ አገሬ ምናምን ኢትዮጵያ ኔማል ክዳት ምናምን የትቀረ ኢትዮጵያ ውስጥ በቅንነት መዘመር ጥሩ ነው መስፈንም መጸለይም ጥሩ ነው ግን ከማን ጋር እንደምትዘፍን ካላወቅ በዛ ዘፈን አዘፍነው ይበሉሃል ነው እነ ሰዓረም አጀንዳው ነበሩ
አማራ ክልል የሚያሉት አጀንዳው ነበር። ይኸው 4 ኪሎ ፈረስህን በቅሎህን ይዘህ ግባ እያለ በሚሊኒየም አዳራሽ ሲዘፍን የነበረው ሀጫሉም በስተመጨረሻ አብይ ከገባ በኋላ እንደ ድሮ መስሎት የኦሮሚያ ልጆች እኮ እየታሰሩ ነው ምናምን ማለት ስለ አይራ አርፈ ቁጭ በላል። ኦሮሞ ኦልሬዲ ስልጣን ላይ ገብቷል። ከዚህ በኋላ እኔን እያደመቅክ መስፈን ነው እንጂ ተቃውሞ አይቻልም አለ። አይ እሱ ደግሞ አይ አላቆምም አለ። ለሱም ሂሳቡን ሰጠው። ጀዋርንም ጠራው ረፍ አለው። በፌስቡክ እኮ እኔ ነኝ ቄሮን ያሰመጥኩት 2 መንግስት አለ ምናምን እያለ ታውራፍ አለው። ሁሉንም ሰጥለጥ አድርጎ አባረራ አጠፋ። አሁን በስተመጨረሻ ከፕሪቶሪያ በኋላ እንደ ፈረስ ሲጋልብበት የነበረው ሻቢያን ነበር። ሻቢያን እንዳልኩ ትግራይ ላይ ለማዝመት ቀድሞ የታቀደ ዕቅድ ነው። ሻቢያም ጨረሰ አገልግሎቱ። ሲጨርስ ፕሪቶሪያም ሲል ሊያናገረው አልፈለገም ኢሳያስን። ኢሳያስ አንዱ ኩርፊያም የጀመረው ከዛ ገባ። እነዚህን ሁላ የመጣባቸውን ሲጨርስ ሻቢያንም ሁሉንም ካባረረ በኋላ አሁን ደግሞ አንድ ፕሮጀክት ቀረው። ማን? ሻቢያን። አሁን ደግሞ ሻቢያን ደግሞ ማባረር አለበት። ስለዚህ ለዚህ ደግሞ ማንን ነው ደግሞ የሚፈልጋቸው? ታይገሮቹን ትግራይ ነው የሚፈልገው። ወዲያውኑ ከፕሪቶሪያ በኋላ ጻድቃን እንደመጣ ምንድነው ያለው? በቃ እባክህ ከዚህ በኋላ ፕሪቶሪያ ምናምን አይደለም 270 ሰራዊት አላችሁ፣ አሁን ደግሞ አሰብን ለማስመለስ እንዝመታ አላየ። ያን ሁላየው ተጫውቶ በልቶ ካስወገደ በኋላ አሁን ደግሞ እነ ጻድቃን ላይ ቼቼ ብሎ ደግሞ እንትንን ሻቢያን ሊመታ ማለት ነው። ስማ ይሄ ያልገባት እነ ጻድቃን አራዳ መሆናቸው እነሱ አብይ የጠራቸው ያቀረባቸው አሁንም ጌታቸውን ስኳር ሲያልሰው ውስኪ አነሰ ሲል ጨምሩለት፣ ቮድካም እንደፈለገ ምሳም ቁርስም ምራት እንደፈለገው አድርጉ ሲል ዓላማ አለው፣ ታርጌት አለው። ስለዚህ እባብ ለባብ ይተያያል በካብ ነው እና አንድ እነ ጀነራል ጻድቃን ያላወቁት ነገር እነሱ አብይን ተጠቅመው እነሱም ደግሞ ህወሓትን አስወግደው ወደ ስልጣን መጥተው ትግራይን ከጨበጡ በኋላ እምልህ ምን ያስባሉ? ራሳቸው በልባቸው ያለው ራሳቸው ያውቃሉ። ግን እነሱም አብይን ቼቼ እንልበታለን ነው፣ እሱም እነሱን ቼቼ ይላለው። ለሁለቱ ስልጣን ሲባል ታዲያ ቁማሩን የሚጫወቱት ደግሞ በማን ነው ካልከኝ በህዝብ ነው። ሁለቱም ቁማሩን መጫወት የሚፈልጉት ማለት። ስለዚህ አሁን እነ ጀነራል ጻድቃን አዎ አብይን መጠቀም ይፈልጋሉ። ለዛ ነው ቀይ ባህር ምናምን ለምን አብይ የሚፈልገውን ነገር ነው የሚናገሩት አብይ የሚፈልገውን ነገር ነው እንጂ ኦፍ ኮርስ የነሱ ትልቁ ዓላማ እምልህ አሁን ጻድቃን ማን ይሙት ለትግራይ ያላሰበ ለኢትዮጵያ ህዝብ ያስባል። ኢትዮጵያ ባህር ያስፈልጋታል ሲል ጻድቃን እያላገጠብህ። ምክንያቱም ጻድቃን ስልጣን ያስፈልገዋል ብሎ እየነገረህ ነው በተዘዋዋሪ። እኔ ጻድቃን ለኢትዮጵያ ያስፈልገዋል ለኢትዮጵያ ያስብላታል ምለው ለትግራይ ያስቡ ቢሆን ነበር። በትግራይ ህዝብ ልጆች ደም ግን ስልጣን ላይ ለመምጣት ከፈለገ እመነኝ ነገ ጠዋት ያው ጻድቃን ቢፍ እንዳለው ይታወቃል ከኢሳያስ ጋር የራሳቸው ልክ ከዚህ ፊት ከነመለስ ጋር የነበረው ቢፍ ይሄ እልህ ከኢሳያስም ጋር ከኢሳያስ ጋርና የነ ጻድቃን ጥልና ጠብ ድሮ የጀመረ ነው። አሁን አብይ ሲመጣ የጀመረ አይደል። ስለዚህ ምልህ ህወሓትን ማስወግዶ ጻድቃን ትግራይ ላይ እንኳን ስልጣን ቢያገኝ ኢሳያስ ካለ ዝም እንደማይለው ያውቃል። ስለዚህ ለጻድቃንም ይጠቅመዋል። አሁን ከአብይ ጋር ሆኖ ኢሳያስን ማስወገድ ህወሓትን ብቻ ሳይሆን ኢሳያስንም ማስወገድ ይጠቅመዋል። ይሄ ሙሴቬኒን ነው የሚያስታውሰኝ። ሙሴቬኒ 40 ዓመት ነው የገዙት እና አሁንም ኧረ ሙሴቬኒ እንደው በስልጣን እኮ ገፍተዋል ስልጣን አይወርዱም ምናምን ሲሏቸው አንድ የጀመርኳት ፕሮጀክት አለች 6 ዓመት ጨመሩልኝ ይላሉ። ገና አይለቅልህም ስልጣን። ጻድቃን ቢመጣ አሁን ለወጣቱ የሚለውን ቅድም መልሽልሃል አይለቅልህም። ግን ኦቨርኦል ምንድነው የባህር ጉዳይ የህዝብ ጉዳይ የምን ጉዳይ ከሆነ እሱ የለም። እሱ ምልህ በእኛ በየዋሁ ልብ ብቻ ነው ሚዲያ ላይ የወጣን ምንንጣጣው። እኛ ላይ ያላግጡብናል እነሱ ፖለቲከኞቹ እያላገጡብን። ግን አየህ
በህዝብ ሲያላግጡ ኖ ካላልን ህዝብ ሁሌ ዋጋ እየከፈለ ይቀጥላል። ኢንፋክት ኢትዮጵያ አሁን ምልህ መሬቱን በትክክል ማስተዳደር ያልቻለ ስርዓት ባህር ብትጨምርለት በትክክል ያስተዳድራል ብለህ አታስብም። ምልህ ገና ያዘው ነው ቶና ሌላውን እኮ መሐከል አዲስ አበባ ህዝቡን በትክክል ማስተዳደር አቅቶን ታፍኖ እየተወሰደ 20 እና 30 ሚሊዮን የሚጠየቅበት ነው። የኢትዮጵያ ህዝብ እኮ ገና ባህርም ሳይዝ የያዘው መሬት ላይ እንኳን ተረጋግቶ መኖር ያልቻለ። ስለዚህ ጻድቃን ያለውን ስላለ እንደው ስለ ኢትዮጵያ አስቦ ስለ ባህር አስቦ ሁሉ ነገር ፐርሰናል ከራሱ ጋራ ነው ካልኩሌት እያደረገ ያለው። ብዙ ነገር እንተንትንና እንዘርዝር ብንል ምልህ ጊዜ አይበቃም እንጂ ብዙ ነገር ዘርዝረን ልንሄድበት እንችላለን። ግን ባጭሩ ይሄንን ካልኩ ይበቃኛል። መልካም። እኔ በጣም የሚገርመኝ ማኒፌስቶውን ሳይ ነው። አሁን የተናገርካቸው ማኒፌስቶው ላይ የሚገርመው ማኒፌስቶውን እያነበብክ ይሄድክ ነው የመሰለኝ። በግልጽ አብይን እንጠቀማለን አይሉም። የኢትዮጵያ ኃይል የኢትዮጵያ ትልቅ ኃይል እንደዚህ ብለን ይህንን ተጠቅመን ትግራይ እናስተካክላለን እያለ ሲሄድ ጻድቃን አብይን እንደፈረስ ቸቼ ብዬ እንዳልከው እንደዛ ብዬ ሄዳለሁ እያለ እየተናገረ እንዳለ ነው። ማኒፌስቶውን ደጋግሜ ስላነበብኩት ነውና የሚገርም ነው። ማርያማዊት ወደ አንቺ ልምጣና አሁን ትላንትም አውርተን ነበረ ከአንቺ ጋር እዚህ ላይ ማለት ምንም የሚያመነታ እንዳልሆነ የአንቺ እይታም በደንብ ይገባኛል። ግን ጻድቃን አብይ አህመድን ቼቼ ብሎት ሊሄድ ይችላል ወይ? ሁለቱም ተንኮለኞች ናቸው። አሁን እያንዳንዱ ሰው ግማሽ ለግማሽም ሊሆን ይችላል ብዬ አምናለሁ። ጻድቃን ተንኮለኛ ነው፣ አብይን ለመጠቀም እንደዚህ ያደርጋል ብለው ይሄዳሉ። ጻድቃን ፍላጎት አለው ኢትዮጵያን ለማስተዳደር ብለው የሚያስቡም እስካሉ ድረስ። በሌላ መልኩ ደግሞ አሁን ኤድመንድ የገለጸው ልክ ይሄ የጋርደን እንትናላለ በደንብ በመቀስ እያስተካከሉ የሚሄዱ ትንሽ ወጣ ያለ ሰው ካለ በደንብ እያስተካከለ እየሄድ ነው። አብይ አህመድ ደግሞ እየቆረጠና ምንድነው ይታሽ እዚህ ላይ ያለው ጻድቃን የአብይ አህመድ አጀንዳ ይዘን እንሄዳለን የትግራይ ስልጣን ለመቆጣጠር ብሎ በአደባባይ ላይ ያወጣነው ስልክ ላይ መናገሩና አሁን ደግሞ አብይ አህመድ ቀይ ባህር እያለው ነውና ባህር ያስፈልጋታል ብሎ ልክ እንደ ኢትዮጵያ ፖለቲከኞች እንደ ኢትዮጵያ ጀነራሎች እየተናገረ መሆኑ ምንድነው የሚነግርሽ? ምን ያሳይሻል? አዎ ምንድነው ኤድመንድ እንዳለው ወደዚህኛው መልስልሃለሁ። አብይን አውትስማርት እናደርገዋለን የሚል ሀሳብ ነው ያላችሁ በሳቸው ቤት። በቃ ምንድነው ልክ አብይ ያለውን በሬ ሆይ ሳርሳሩን እያየ ገደሉን ሳታይ የሚለውን ጌም ነው እየተጫወቱት ያሉ እሳቸው። ለአብይ አህመድ ያለው ኢጎ ትልቅ ነው። አብይ የመለስን ለጋሲ መውሰድ ነበር የፈለገው ከመጀመሪያው። አብይ ስመኘውን ሲያስገድል ስንሰማን ሚልኬሳ ዶክተር ሚልኬሳ ወጥቶ ሲነግረን ኢሹ ለጋሲ ነበራል። ኢሹ የለጋሲ ጉዳይ ነበር። የመለስን ለጋሲ መውሰድ ፈልጎ ከዛ የተነሳ ነው ታሪኩ ባለቤት እኔ ነኝ አይደለም በሚል ያስገደለው። ስለዚህ መለስ ጫማው ትልቅ ስለሆነ መለስን ኦቨርሻዶ ስለሚያደርገው አብይ የመለስን ታሪክ ማስወገድ ይፈልጋል። ስለዚህ የመለስን መጀመሪያ እንደውም ጌታቸው እዚህ የመጣ ጊዜ ምንድነው ያላቸው ሰብስቦ አክቹዋሊ ይህንን የነገረችኝ ስሟንም ብናገር አይዶንት ማይንድ ሚሚ ስባቱ ናት የነገረችኝ ያኔ ሲያገኛቸው ማለት ነው። ምን አላቸው? የቀይ ባህርን ማነው ህዳሴን ለመውሰድ ሞከርኩኝ ከአብይ ከመለስ አልቻልኩም። ስለዚህ ቀይ ባህርን በማስመለስ አግዙኝ ብሎ አለን ያላቸው ጌታቸው መጥቶ። ስለዚህ ቀይ ባህርንና አሰብ ከኢትዮጵያ ጋር የተገናኘ ሳይሆን ለአብይ ለጋሲ ነው የሚፈልገው። ስሙ የሚጠራበት ነገር ነው የሚፈልገው። አቅም የለውም፣ ጉልበት የለውም፣ ሀገር ማስተዳደር አይችልም። ይህ ነው ማንነቱን ያውቃል። ስለዚህ ለኢትዮጵያ ህዝብ በቃ መለስ የሰጠብህን ወደብ መለስኩልህ የሚል ለራሱ ነው። በቃ ለጋሲ ለዝና እንደ ከረንሲ ነው ሊጠቀምበት የፈለገው። እሷን ካሽ እያደረገ ቀይ ባህርን ያስመለሰ አሰብን ያስመለሰ እየተባለ ለዘላለም የሚነግስበት ለዘላለም ስልጣን ላይ የሚኖርበት እንደ ከረንሲ እንደ ካሽ ነበር መጠቀም ፈልጎት የነበረው። እኒህ ሰውዬ ደግሞ የአብይ የልቡ ትርታ ይሄ እንደሆነ ያውቃሉ፣ የለጋሲ ጉዳይ እንደሆነ። ሴም ታይም ደግሞ ጻድቃንም ቢሆን የመለስ ለጋሲ ከምድረ ገጽ እንዲጠፋ ይፈልጋሉ።
አሰብን በማስመለስ ወይ ቀይ ባህርን በማስመለስ መለስ ያበላሽተውን እኛ አስተካከልን ብለው ለዘላለም መለስን የሚበቀሉበት አጀንዳ ነው ለሳቸው። አሁን ለሰውዬ የህዳሴ ግድብ ላይ መለስ መጠራቱ በጣም ነው የሚያበሳጫቸው። አይተህ ከሆነ የክብር እንግዳም አልነበሩ ሲመረቅ ህዳሴ አልሄዱ። ስለዚህ በምንም አይነት ነገር የመለስ ስም እንዲነሳ አይፈልጉም። እንደውም የሆነ ሰው ያጫወተኝ ቪዲዮ አለ ብሎኛል። መለስ የሞተ ዕለት እና ጻድቃን ጓይላ ከፍተው ይጨፍሩ ነበር አሉ መለስ የሞተ ዕለት። ስለዚህ እኒህ ሰውዬ የመለስ ለጋሲ እንዲጠፋ ይፈልጋሉ። አብይ አህመድም የመለስ ለጋሲ እንዲጠፋ ይፈልጋል። ስለዚህ ቦዝ ኢንትረስት ማለት ነው። ቀይ ባህርን ደግሞ ቢመልሱ ወይም ያን ቢመልሱ ቶታሊ መለስን ከጨዋታ ውጭ ያደርጉታል። አሰብም ማነው ህዳሴ ግድብም ስናገነ ቢካም ቢግ አጀንዳ አይሆንም። አሁን ከህዳሴ የበለጠ ጭራሽ ኢትዮጵያ ወደብ አላት። ስለዚህ ይሄ የሁለቱ ኮመን ኢንትረስት የጠላቴ ጠላት የሚል የመበቀል እና ዝነኛ የሚሆን ስለዚህ የአብይን ስስ ብልቱን አግኝተውታል። አብይ ከረንሲ ይፈልጋል፣ ለጋሲ ይፈልጋል፣ ኢትዮጵያ ውስጥ ለረጅም ዘመን የሚገዛበት አጀንዳ ይፈልጋል። which is ቀይ ባህር ነው ማለት ነው እኔ የምረዳው ማለት ነው። ስለዚህ ያንን ዘፈን የዘፈኑለት ለአብይ ግን ያልገባቸው ነገር ጻድቃን ቅድም ኤድመንድ እንዳለው አውትስማርት ለማድረግ አብይን የሚፈልገውን ዘፈን እየዘፈኑለት ልክ እሱ እንደተጫወተው በሬ ሆይ ሳርሳሩን እያየ ገደሉን ሳታይ የሚለውን ለአብይ ሳርሳሩን እያሳዩ በኋላ ለመንጠቅ ነው አይደለም። እኔ ምን ያስታውሰኛል መሰለ መጽሐፍ ቅዱስ ላይ ያዕቆብ የሚባል መጽሐፍ በኋላ ከመቀየሩ አጭበርባሪ ነው የሚለው አታላዩ ነው የሚለው እግዚአብሔር እንደው ወንድሙ ላይ ቁማር ተጫውቶ የወንድሙን ቁማር በልቶ ሸሽቶ ሄደበታል። የተደበቀበት ላባ አለ። ከወንድሙ ጋር ቁማሩን ተጫውቶ ምናምን ወንድሙን አውትስማርት አድርጎ ለነፍሱ ሸሽቶ ወዴት ነው ሄደው? ወደ ላባ ቤት ነው ሄደው። እግዚአብሔር ግን ያቆየው ማን ነው? ከሱ የበለጠ ክፉና ተንኮለኛ፣ ከሱ የበለጠ ጨካኝ ያቆየው። አሁንም ያልገባቸው ነገር ጻድቃን ያዕቆብ ጋር አይደለም ኤሳው ጋር አይደለም ዲል እያደረጉ ያሉት ከላባ ጋር ነው ዲል እያደረጉ ያሉት። አብይ አህመድ እንደ ላባ ነው። የወንድሙን በረከት ነጥቆ ሄዶ 21 ዓመት ነው ባሪያ የሆነው ያዕቆብ። 7 ዓመት 14 ዓመት 21 ዓመት እድሜውን ጊዜውን ጨርሶ ነው አቅሙን ጨርሶ ነው ዘመኑን ፈጅቶ ነው በነፃ 21 ዓመት አገልግሎ ነው የወጣው። ምክንያቱም ለሌባውም ሌባ ያዘጋጃል እግዚአብሔር፣ ለአጭበርባሪውም አጭበርባሪ ያዘጋጃል፣ ለብልጡም ብልጥ ያዘጋጃል። ስለዚህ ጻድቃን የስ እንደ ያዕቆብ ኤሳውን አታለው ሊሆን ይችላል ሩጦ የገቡት። ኤሳውን እንዳታለሉት ሊመስላቸው ይችላል አብይን ማታለል። አሁን ግን ድል እያደረጉ ያሉት ከላባ ጋር ነው። ክፉና ጨካኝ ከሆነው ከሳቸው በላይ ተንኮለኛ ከሆነው ከሳቸው በላይ ቁማርተኛ ከሆነው ከአብይ ጋር ነው ድል እያደረጉ ያሉት። ግን ለምንድን ነው አብይን አሰብን እየዘፈኑ አሰብን እናስመልስ ብለው አሁን የአብይ አቅም በተዳከመበት አብይ ጉልበት በሌለበት ጊዜ ይህንን እያሉ ያሉት? እንግዲህ እሳቸው ወደ ኢትዮጵያ ስልጣን ለመምጣት የሆነ ቦታ መጀመር አለብህ። ዝል ብለው መጥተው የኢትዮጵያ እኔ የኔ መረዳት ጻድቃን ትግራይ ታንሳቸዋለች። ጻድቃን የኢትዮጵያ ፕራይም ሚኒስተር ሆነው የመለስን ታሪክ ነው ሪቨርስ ማድረግ የሚፈልጉት። መለስ የሚባል መታሰቢያ መዘከሪያ እንዳይኖረው ከምድረገጽ ማጥፋት ነው የሚፈልጉት። እኔ እንዲህ ብዬ ነው የምረዳው እንጂ ትግራይን ብቻ ይዘው በትግራይ ይቀራሉ ብዬ አልረዳም። ለጻድቃን ኢጎ ለጻድቃን ትዕቢት በጣም ትግራይ ታንሳለች። ስለዚህ ከትግራይ በቀጥታ ወደ አዲስ አበባ መጥተው 4 ኪሎ መግባት ነው የሚፈልጉት። አሁን ግን ጻድቃን የራሳቸው የሆነ ሰራዊት የላቸውም፣ የራሳቸው የሆነ ሪሶርስ የላቸውም፣ የራሳቸው የሆነ ነገር የላቸውም። ስለዚህ የግድ መጠቀም ያለባቸው ሪሶርስ የማን ነው? የአብይን ሪሶርስ ነው የሚጠቀሙት። የአብይን ጉልበት ነው የሚጠቀሙት። የአብይን አገዝ ነው የሚጠቀሙት። ሪሶርስ ያለው ሰራዊት ያለው ኦፊሻል የሆነ ገቨርንመንት የሆነ አብይ ነው። ስለዚህ አብይን ነው እየተጠቀሙበት ያሉት። አብይን ደግሞ ትግራይን ሂድና ውጋልኝ ቢሉት ትግራይን በቀጥታ ሊወጋ አይችልም። መጀመሪያ እኮ ብለውናል እኮ የትግራይ ሰራዊት የአብይን ሰራዊት ይቀላቀል ብለዋል። ትግራይ ዲፌንድ የሚያረጋት እንዳይኖር፣ ትግራይ ዲፌንድ የሚያረጋት ኃይል እንዳይኖር፣ ትግራይ የተጋለጠች እንድትሆን የኢትዮጵያ ሰራዊት ማነው የትግራይ ሰራዊት ግማሹ ወደ ብልጽግና ይግባ፣ ግማሹ ይበተን ብለዋል። ከዛ ደግሞ የኢትዮጵያ ሰራዊት ገብቶ የኤርትራና የኢትዮጵያን ድንበር ይጠብቅ ብለዋል። ሰውየው እኮ ሞክረዋል። ትግራይን ዲስመንትል አድርገው ትግራይ አቅምና ጉልበት የሌላት ሆና ለሳቸው የምትመች እንድትሆን ሞክረዋል፣ አልተሳካም። ስለዚህ አሁን ያላቸው ምርጫ የአብይን ሪሶርስ ሁሉ መጠቀም ነው።
የአብይን ደግሞ ሪሶርስ ለመጠቀም አብይ በቀጥታ ሄዶ ትግራይ መውጋት አይችልም። ለምን? አንደኛ ፕሪቶሪያ የሚባለው ስምምነት አይፈቅድለትም። ፕሪቶሪያ ይከለክለዋል። ሁለተኛ የኢትዮጵያ ህዝብም እንደ በፊቱ ሆ ብሎ ተከትሎት ሄዶ አይዋጋለትም። እንደ በፊቱ ልክ በፊት የኢትዮጵያን ህዝብ ሁሉ አስተባብሮ እንደሄደ ኢትዮጵያ ሉጋ ትግራይ ሉጋ ሊሄድ ቢል እግሩን የሚያነሳለት ማንም የለም። ስለዚህ ለአብይ አህመድ የሚወዳትን የልቡን ትርታ ስስብልቱን ስለሚያውቁ አሰብን እናስመልስ የሚባለው አሰብን ሳይሆን ጻድቃን መምታት የሚፈልጉ ትግራይ ነው። አሰብ ኮንትና ኮድ ናት። ኮድ ወርድ ነው ለነጻድቃን። አሰብ ትግራይ ናት። ኤርትራ፣ ቀይ ባህር ምናምን እሷ ሁሉ በቀደም ጃን ምድር ነው አይደለ ሲናገር ሰማ ነው። አሰብ አይደለም፣ ቀይ ባህር አይደለም፣ ጭልፍ አይደለም፣ ፋኖ አይደለም፣ ኦል አይደለም፣ እኛ ነው ታርጌት የተደረግነው እንዳሉት ጻድቃን አሰብ የምትባለው ኢትስ ኮድ ወርድ ትግራይን መምታት ነው። ጻድቃን ኢትዮጵያ አሰብ ወደብ ተመልሰላት አሁን የእሳቸው ፕራዮሪቲ አይደለም። አብይን ሞባላይዝ ለማድረግ የአብይን ሪሶርስ ለመጠቀም የአብይን ስስ ብልት አውቀዋል። አብይ የሚፈልገውን ዘፈን ነው እየዘፈኑለት ያሉት። በሬ ሆይ ሳርሳሩ ስታይ ማለት ይሄ ነው። የበሬው ሳር አሰብ ናት። ዋናው ዓላማ ግን ትግራይ መምታት የሚፈልጉት፣ ትግራይ መቆጣጠር ነው የሚፈልጉት፣ መበቀል ይፈልጋሉ። ይሄ ህወሓት ውስጥ ያሉትን ይሄን ደብረጽዮን እና ዓለም እና ምናምን በጣም ነው የሚልቋቸው። ምክንያቱም እነዚህ ያንግ ናቸው፣ እሳቸው ኦልደር ናቸው። እኛንን ከእናንተ በፊት ታጋዮች፣ እኛንን ከእናንተ በፊት ቲፒኤልኤፍ፣ ከኛ በላይ ቲፒኤልኤፍን አታውቁትም። ትናንትና መታችሁ እናንተ እኛን አውትሳይድ አድርጋችሁ ስልጣን ይዛችኋል የሚል በቀል ቁጣ አላቸው። ስለዚህ ምልል ነው የአብይን ስልጣን አብይን መጠቀም የሚፈልጉት ማነው? አሰብን እያሉ የሚዘፍኗት እውነት ስለ ኢትዮጵያ ገድሏቸው ሳይሆን አሰብ የአብይ አህመድ ስስብልት ናት። አብይ ለጋት ይፈልጋል። ስለዚህ የኮመን መጫወቻ ናት፣ ኮመን ፋክተር ናት አሰብ። በአሰብ ጀርባ ግን ያለችው ግን ትግራይ ናት። ትግራይ ነው መምታት የፈለጉት። በቀደም ዕለት እንደሰማኸው ተፈናቃዮችን አይደለም ምን አይደለም የፈለገውን ነገር ተጠቅመን ስልጣንን እንጠቅ ነው የሚሉት። ስልጣንን መንጠል አለብን ነው የሚሉት። መንጠቅ አለብን አይደለም ስልጣንን መንጠቅ አለብን ነው የሚሉት። በቃ we have to grab it ከእጃቸው ሄደን መንጠቅ አለብን። አሰብም የስልጣን መንጠቂያ አጀንዳ ናት እንጂ it's not about ስለ ኢትዮጵያ ገድሏቸው አይደለም። ባይዘው ጻድቃን ማለት በጣም ሰልፍ ሴንተርድ ከራሳቸውና ከራሳቸው በላይ የሚወዱት ነገር የለም። እዛ ላይ ሰምተህ ከሆነ ኢንተርቪው ላይ ያንተ የወጣው እንትን ላይ you can see ምን ያህል ሰልፍሽ እንደሆኑ ጨካኝ ደግሞ እንደሆኑ ሊቆም ይችላል ይላሉ። ልናስቆመው እንችላለን። በቃ እንደ ኪንግ ሜከር ናቸው ሰውየው። አቁሙ ካልኳቸው ያቆማሉ ይላሉ። ደግሞ ይሰድቧቸዋል። እነዚህ ተላላኪዎቹ ይሰድቧቸዋል። ለምሳሌ አክሱማውያን አቅሙ ትንሽ ሆና ሳለ ትልቅ የሆነ የሚመስለው ምናምን ወስላታ ምናምን እያሉ በአካባቢውን ጭምር ይሰድቧቸዋል። ልክ ነሽ። እንትኖችም ጄስቴሶችንም ጄስቴስማ ሁሉንም ደግሞ ፍንጫል እያሉ ነው የሚጠሯቸው። ፍራክቸርድ እያሉ ነው የሚጠሯቸው። የተሰባበሩ ናቸው። እና ሰውየው ስለ ኢትዮጵያም ገዷቸው አይደለም፣ የኢትዮጵያ ሉዓላዊነትም ገዷቸው አይደለም፣ የኢትዮጵያ አንድነትም ገዷቸው አይደለም። በፍጹም ኢትስ ኦል አባውት ፓወር። ስልጣን ደግሞ ከተያዘ ኢንዱስትሪዎችን ትቋቋማለህ፣ ትቆጣጠራለህ፣ ኤፈርትን ትቆጣጠራለህ፣ ያለውን የኢንካም ጀነሬት የሚያደርገውን ማዕድንን ትቆጣጠራለህ፣ ሁሉን ነገር ትቆጣጠራለህ። በቃ በ40 ዓመታቸው ያጡትን ስልጣንና ምቾት እንደገና ይቆጣጠሩታል ማለት ነው። እና አብይ እና አሰብ ጀስት ኪወርድ ናት፣ ምንድን ነው ኮድ ናት። ዝም ብላ የኮድ ወርድ ናት። የአብይን ሪሶርስ ለመጠቀም ነው። አብይ የሚፈልገውን ዘፈን ነው እየዘፈኑለት ያሉት። ምክንያቱም የራሳቸው ሰራዊት የላቸውም፣ የራሳቸው ሪሶርስ የላቸውም፣ የራሳቸውን አቅም የላቸውም። እና በአብይ ጀርባ ላይ ባይዘው አሁን ትግራይ ላይ ጦርነት እያሉ የሚገፋፉት እኮ አብይ እሳቸው ናቸው። አብይ አህመድ ከትግራይ ጋር መዋጋት ፈልጎ አይደለም። ብርሃኑ ጁላ አሁን ቅድም ስትል ነበር አይደለ? ታደሰ ወረደን ጠርተው እየተዘጋጃችሁብን ነው እንደዚህ ያላችሁብን ነው እያለ ብርሃኑ ጁላ ታደሰ ወረደን ይጠይቀው ነበር። ማነው ሶርስ ኦፍ ኢንፎርሜሽናቸው? እነ ጻድቃን ናቸው። ራሱም ያወጣው ነው። እግር እየጎተተ ነው ፌዴራል መንግስት መግባት አለበት ብለዋል ቃል በቃል ያለ። እንደውም ፌዴራል መንግስት በእነሱ ተገፋፍቶ ስላልገባ ነው እንጂ እንደነ ጻድቃን እኮ ምንድን ነበር አንዴ ትራምፕ ያለው ስለ ኮሪያ ሳውዝ ኮሪያ መሰለኝ የኒውክሌር ቦምብ እኮ ባትኑ እጄ ላይ ነው ያለ እሷን ብቻ መጫን ነው ብሏል። እንደ ትራምፕ ኒውክሌር ባተን ቢኖራቸው አክሰስ ቢኖራቸው ጻድቃን ትግራይ ላይ ይጫኑት ነበር።
እውነት ነው። ፌዴራል መንግስት በእነሱ ግፍፊት በእነታደሰ ወረደ ጥበብ፣ በትግራይ ጀነራሎች ጥበብ፣ በቲፒኤልኤፍ ትዕግስት ነው እንጂ እንደነ ጻድቃን ቢሆን ኑሮ እኮ ፌዴራል መንግስት በቃ ፉል ብሎን ጦርነት ገብቶ ነበር። እንደነሱ ጉትጎታ ቢሆን እና ፌዴራል መንግስቱን ሚስኢንፎርም የሚያደርጉ ያሉት እነ ጀነራል ጻድቃን ናቸው። የሚገፋፉት ያሉት ጀነራል እንዳቶ ጻድቃን ናቸው። ተዋጋ ሂድ፣ እየተዘጋጁብህ ነው፣ ሊመጡብህ ነው፣ ከፋኖ ጋር እየሰራ ነው፣ ከሻቢያ ጋር እየሰራ ነው። ጌታቸውም እኮ ብሎናል። ከፋኖና ከሻቢያ ጋር ሆነው ፌዴራል መንግስትን እንጣል እያሉ ነው ብሎ ጌታቸው ነግሯል። እቺ የማን ኢንፎርሜሽን ናት? የነ ጌታቸው። እሳቸውን በቀደም አሉ ከፋኖ ጋራ ከሻቢያ ጋር ሆነው ፌዴራል መንግስትን። ይሄ የማን ኢንፎርሜሽን ነው? የነሱ ኢንፎርሜሽን ነው። ኢቨን ፌዴራል መንግስቱን ሚስ ኢንፎርም ነው እያደረጉት ያሉት፣ ተገፋፍቶ በቁጣ ወደ ጦርነት እንዲገባ እና በትግራይ ላይ የሚደረግ ማንም ነገር ጦርነት ቢደረግ ከዚህ በኋላ የነ ጻድቃን ጦርነት ነው። የፌዴራል መንግስት ራሱን ችሎ የመጣበት ሳይሆን በነ ጻድቃን ጉትጎታና ግፊት የሚደረግ ጦርነት ነው። እኔ እንደዛ ነው የምረዳው። ዋው መልካም። እኔ አሁን ምናልባት ማለፍ የማልችለው ብዬ የማስበው የጌታቸውም ስታነሽ ስለነበረ የጌታቸውን ብናይ ብዬ አሰብኩ። እኒው ጌታቸውና ሌሎች እነዚህ አጫፋሪዎች ብለን ሌሎቹ አንድ ቅርጫት ውስጥ እናስገባቸውና የጌታቸውን ካየን የነሱን አጨብጫቢ ናቸው። እነዚህ አይዲያው የነዚህ የግብረ ስንክና አይዲያ የጻድቃን ስለሆነ ጌታቸው ካልን ከዛ በኋላ ያለው አጨብጫቢዎች አንድ ላይ እናስቀምጥና ጌታቸውም ከመጀመሪያ ትግራይ ውስጥ ሆኖ ሲያደርገው የነበረው የአህያና የበቅሎ የፈረስ ፖለቲካ ያልሽው እናቶች ተርበው መቀነት ራት በልተው እያደሩ ማለት ነው። መቀነት ተደሪረን ሐዲረን ይዝብለን አነ ትግርኛውን ስለተሰምዑ እንደዛ ነው ማለት ምን ማለት ነው? መቀነታቸውን እያጠበቁ በልተሻል ሆዴ እያሉ ማደር እንደማለት ነው። ይህንን እያሉ በቅሎና ፈረስ እየተሸለሙ የነበሩበት የጎዳና ፖለቲካ አይተነዋል። ትግራይ ውስጥ ሆኖ ትግራይን እንዴት አመስዋዕት እንደሄደ ጌታቸው እናውቃለን። ከሁሉም በላይ የሞት የሚሆነው ለሱ የወንጀል የሚሆነው በትግራይ አይን ሲታይ ደግሞ አዲስ አበባ ከሄደ በኋላ የሰጠው መግለጫ ከዛ በኋላ እየተከታተለ ፕሬዚዳንት በመሆኑ ያገኘውን ሚስጥር በሙሉ ኤግዛጀሬት እያደረገ ጦርነት በሚያነሳሳ መልኩ አሁን ስትዩ የነበረ ከፋኖ ጋር እንሰራ ነበረ፣ ከኦላ ጋር እንሰራ ነበረ፣ ከሻዕቢያ ጋር ተገናኝተናል፣ ይገናኛሉ፣ ወርቅ እንደዚህ ያደርጋሉ ምናምን እያለ ትግራይን የማስወንጀል ትግራይን የማጥላላት ትግራይ ላይ ሊከፈት የሚችለውን ጦርነት እየኳለ ቢዩቲፋይ እያደረገ የሚያድረው ጌታቸው ነው። እኔ ይህንን ጥያቄ ሳነሳላችሁ አብዛኛው የትግራይ ኤሊት የሚሸወድበት ብዬ የማስበው ጌታቸው በትግራዋይነቱ እንጂ በብልጽግና ባለስልጣንነቱ አይደለም የሚገመግመው። ይህንን ነው እንድታዩልኝ የምፈልገው። ይሄ ስህተት አለው ወይ? ስህተቱ ይታያችኋል ወይስ ለእኔ ነው እንደዛ ይመሰለኝ? አሁን የብልጽግና ባለስልጣን ነው፣ ቀድሞም የብልጽግና ተላላኪ ነው። እንደው የመጀመሪያው ፕሬዚዳንት ስለነበረ የትግራይ ባለስልጣን ነበር ብንለው ትግራዋይ ነው ብለን ብንገመግምም ከዛ በኋላ ከወጣ በኋላ እያለው ያለው ግን በህግና በህግ ብቻ ነው መዳኘት ያለበት እንጂ በማንነቱ አይደለም የሚል እምነት አለኝ። የእናንተ እምነት ምንድን ነው? የፕሪቶሪያ ውል ካየነው የኢትዮጵያም ይሁን የትግራይ ባለስልጣናት ከሁለቱም በኩል ጦርነት ቀስቃሽ የሆኑ ነገሮች እንዳይነሱ የሚል አንቀጽ አለ። ይህንን እያፈረሱ አይደለም ወይ? ኦፍኮርስ ፕሪቶሪያ ፈርሷል። ሁላችንም በምንረዳው ልክ ፈርሷል። አፍርሰው አላደረገ ምንም አልሰራም የኢትዮጵያ መንግስት። ነገር ግን እነዚህ ሰዎች በኢትዮጵያ ባለስልጣንነታቸው መገምገም ሲገባቸው በትግራዋይነታቸው ሚዛን እየመዘንን እስካሁን ድረስ ቢሳሳቱ ማጨብጫቢ ያላጡበት ምክንያት ትንሽም ቢሆን እያነሰ ቢሄድም ይሄ ነው ብዬ ስለማምን እንዴት ነው የምታዩት? ይህንን ስህተት የለውም ወይ የሚል ያዙልኝ እና በቅርብ ጊዜ በእንግሊዝኛ ያደረገው ቃለመጠይቅ ነበር። እኛ እንኳን ሪስፖንስ ሰጥተናል ከሚኪ ጋር እዚሁ በደደቢት ቲቪ ላይ። እዛ ላይ ያላት አንድ ቃል ላንሳና ጥያቄ በደንብ ይዛችሁታል የሚል እምነት አለኝ። እዛ ላይ ያለው ከጥፍሬ እስከ ራሴ ፀጉር ድረስ ያለኝን አቅም ሁሉ
አማጥጬ ታገላቸዋለሁ እነዚህ ሰዎች ወደ ስልጣን እንዳይመጡ ነው የሚለው። እንግዲህ የብልጽግና ሚኒስትር ነው እንደዛ እያለ ያለው። ወንጀል አይደለም ወይ? ውሉን አልጣሰውም ወይ? በህገ መንግስቱም ይፈታ የተባለው ፕሪቶሪያም ህገ መንግስቱ ነው ሪፈር የሚያደርገውና አንድ ባለስልጣን አንድ ሚኒስትር የአንድ ኦቶኖመስ የሆነ ክልል እስካሁን ድረስ ክልል ማለት ለኔ ሀገር ነው፣ ግን ያው በህገ መንግስቱ እንኳን እንሂድ ብንል ኦቶኖመስ ነው፣ አስተዳደር አለው። ያን ያክል ደፍሮ ሲናገር እና በዛ ልክ ሳይገመገም ሲቀር ትግራይ ዋጋ እያስከፈላት አይደለም ወይ? ምን ትሉታላችሁ ለትግራይ ህዝብ ነው ጥያቄ። አሁንም ወደ አንተ ልምጣ ወይስ ኤድመንድ ሄድ? ኦኬ እሺ። አየህ መድኃኒታችን ይሄ የዚህ የመጽሐፍ ቅዱስ ቃል ልባምና ብልህ ያደርጋችኋል ይላል እና እኔ ብዙ ጊዜ መጽሐፍ ቅዱስን እንደ መርህ የምጠቀምበት በህይወቴም በኑሮዬም በብዙ ነገሬም አስተሳሰቤን፣ ህይወቴን፣ ውሳኔን እንድቃኝ ይረዳኛል በጣም። ጥቅሙ እንደው ከሞት በኋላ መንግስተ ሰማያት እገባለሁ በሚል ብቻ ሳይሆን በምንኖርበት ምድርም ላይ ነገሮችን የምታይበትና የምትተረጉምበት ብትረዳበት ዓለም ላይ የምታየው ኬዎስ በሰው በግል ህይወታችን ያለ ኬዎስ ማለት አልነበረብኝም። በአማርኛ መጠቀም ማና ያለብኝ አማራማይትን እየገሰጽኩ እኔ ራሴ እንደዛ እላለሁ። እሺ በህይወታችን ላይ የምታያቸው ችግሮች፣ በኑሯችን ላይ፣ በምድራችን ላይ፣ በዓለማችን ላይ የምታያቸው ቀውስ፣ ማናቸውም ቀውስ በህይወታችንም፣ በኑሯችንም፣ በትዳራችንም፣ በምድራችንም፣ በዓለማችንም የምታያቸው ቀውሶች ምንጫቸው የተሳሳተ ውሳኔ ምንጭ ነው። ህይወት ላይ የሆነ ነገር ለምሳሌ አንተ አሁን ሜዲካል ዶክተር ነበር ማጥናት የነበረብህ ሜቢ ፍላጎት ኢንጂነሪንግ ታጠናና ተመርቀ ጨርሰ ስራው ላይ ስትገባ በቃ ልክ በቃ በምን ቀን ተፈጠርኩ ለምንድን ነው የምሰራው እያልኩ ሁሌ ራስን ታማርራለህ እና ምን ትላለህ? ለምንድን ነው የወሰንኩት ያንን የተሳሳተ ውሳኔ? ስለዚህ በግዝ ሳትወድ በግድ የኑሮውን ውሳኔ ያማረርክ ትኖር። ያን ትክክለኛ ውሳኔ አለመወሰንህ ትዳርም ላይ ወይኔ አለሚቱን ማግባት እያለብኝ ዘነበችን አግብቼ ነው ይሄው መከራ እየበላ ያለው ትላል። ምናልባት አለሚቱ ይሆናለች ትክክለኛ፣ ዘነበችን ማግባት ስህተት ሆኖ ሊሆን ይችላል። ለማንኛውም ግን ህይወትህም ላይ፣ ትዳርህም ላይ፣ አገርህም ላይ ደግሞ አሁን የኢትዮጵያ አንዱ የቀውሰት ምንጭ አሁን ኢትዮጵያ ውስጥ የኑሮ ቀውስ፣ የኢኮኖሚ ቀውስ፣ የዲፕሎማሲ ቀውስ፣ የፖለቲካ ቀውስ ያመጣው ትግራይ ላይ የከፈቱት ጦርነት ነው። የተሳሳተ ውሳኔ ነው። ምን ይዞ በመጣ ቀውስ። ሀገሪቷ እኮ ቀውስ ውስጥ ነው ያለው። ቀጠና ሁላ ቀውስ ውስጥ ገባ። ሁሉ የተሳሳተ ውሳኔ የሆነ ቀውስ ውስጥ ነው ይዞ የሚገባው እና መጠንቀቅ ያለብን ውሳኔ ላይ። ውሳኔ በጣም ወሳኝ ነገር ነው እና ለትክክለኛ ውሳኔ አንዱ ከሚረዳ መጽሐፍቶች ሰዎች ጥቀስ ንገረን ቢሉኝ መጽሐፍ ቅዱስን አንብቡ ብዬ እመክራለሁ፣ እነግራለሁ። እና አንዳንድ ጊዜ ከዛ የሚመዘዙ ቃላቶችን ምንጠቅሰው ይረዳናል። አተረጓጉማችንን መነጽራችንን በሱ ስለምናየው ነው። እና መጽሐፍ ቅዱስ እንደዚህ ይላል፣ እንደ ርግብ የዋህ እንደ እባብ ልባም ሁኑ ይላል። አንድ ትግራይ ውስጥ እማየው ስፔሻሊ ኤሊቱ ላይ አክቲቪስቱ ምናምኑ ላይ ማየው ልባምነት አጣለው። ምልህ የዋህነት ጥሩ ነው፣ ቅንነትም ጥሩ ነው። ግን ከልባምነት ከሌለበት፣ ብልህነት ከሌለበት ደግሞ ሞኝነት ነው። አንዳንድ ጊዜ ልባም ሰዎች ገር ሲሆንና ሞኝ ሰው ገር ሲሆን አንድ አይደለም። ሞኙ ገር ያረገው ምልህ ገር መሆን ፈልጎ አይደለም፣ በቃ ማሰብ። ስለዚህ ሞኙ ሰው ገርነትን ሲያሳይ ወይንም ቸርነትን ሲያሳይ እንደ ገርነት ብልህ አትተረጉመው። ሞኝ ስለሆነ ነው የምትለው። ብልህ ሰው ግን ገርነትን ሲያሳይ ገር ነው የምትለው። ለምን? አስቦ ነው ያደረገው፣ አውቆም ነው ያደረገው። ስለዚህ የዋህነት ከልባምነት ጋር መሆን አንድ ያስተዋልከው
እኛ የውጭ ሰዎች ነን ይሄ ማራማይት የውጭ ሰዎች እንደሆነን ብዙ የትግራይ አክቲቪስት ሚዲያዎች ሲነግሩን አይተናል በቅርብ ጊዜ አንዴ ማራማይት የላከችልኝ አንድ ሚዲያ ነበረ እነሱ እኮ ምንም አያውቁም ብለው ምን ነበር ሚዲያውን ማራማይት ታውቀዋለች እነሱ ምን ያውቃሉ የትግራይ ስነ ልቦና የሌላቸው ብሎ ሲተነትኑ ሰምቻለሁ አንድ የትግራይ አክቲቪስቶች ምን ሚዲያ ነበር ማራማይት I don't know. ልከሽኛል ልከሽልኝ ነበር አይቼዋለሁ ልክናቸው እኛ ነገሮችን ምናይበት ምናልባት እነሱ ከነሱ ለየት ሊል ይችላል እነሱ ምለ ትግራይ ውስጥ የበቀለ ሰው በትግርኛ የሚያወራና ትናንት የትግራይ ባለስልጣን ፖለቲከኛ የነበረ ሰው ከድቶ ሊያጠፋቸው ሲመጣ ልባም አይሆኑ ገባ አይ ታይገበርዳ ምናምን ይላሉ ዛሬም ድረስ ሰዎች ለጌታቸው የዋህ ልብ ያሳያሉ እኔ የዋህ አይሆኑ አይደለም ልባም ግን መሆን አለባቸው ጌታቸው ትግራይን ለማፍረስ ሲሰራ ኖ ማለት አለበት መቆጣት አለበት እንዴ አንተ ቤትህን ሊያነድ ትዳርህን ሊበትን የሚነሳ የቤትህ አባወራ ካለ ካልተጠነቀቅ ካለቀለ ስለዚህ ምንድነው ለነሱ ትግርኛ ያታለለ የሚፈልጉትን ቃላት እየቀባባ ግን ከጠላቶች ጋር ሆኖ ሊያፈርስ ሲነሳ መቆጣት መናደድ መበሳጨት አለበት ግን እንደዛ አይነት ነገር አላይ ጌታቸውን ማየት ካለብህ እንደ ዶክተር አብርሃም በላይ ማየት አለብህ ዶክተር አብርሃም በላይስ ትግራዊ አይደለ ትግራዊ ግን ዶክተር አብርሃም በላይ የሚያዩበትና ጌታቸው የሚያዩበትን ትንሽ ይለያያል አቃል ይገባኛል ነው አይደለም ምን ትግራይ ውስጥ ጥሩ መጥፎ የሚያመጣልህ ቅድም እንደነገርኩ ውሳኔ ነው የምትወስነው ነገር ይዞብህ የሚመጣው ዲዛስተር አለ ነገታቸውን ነጻድቃንን ከተከተልክ ይዞብህ የሚመጣው ቀውሳል ስለዚህ አሁን ትግራይ ነው አይደለም እኔ ኢንፋክት ልንገርህና ትግራይን በጣም በማውደም በዋናነት ከሻቢያና ከአብይ በላይ የሰሩት ትግራይ ናቸው በደንብ ትግራይ ናቸው የሚሰሩት እና እኔ አንዳንድ ጊዜ አዝናለሁ ማለት ገብተው እኮ ተዋክተዋል ትናንትና የህዋት ጀነራል የነበሩ እንደነ ጆን መንጋግ አይነቶች እኮ ገብተው እኮ ተዋክተዋል ትግራይ በደንብ ትግራይን ውስጥና ውጭ ነው የሚያውቁ ወዳሽ ነበር ማለት ነው No, ጆን መንጋግ ማለት ዮሐንስ ገብረ መስቀል ነው you right እንደነሱ አይነት ትናንትና የህዋት ታጋይ የነበረ ጀነራል ነው ያው ገብቶ ነው የተዋጋቸው ደቡብ ትግራይ ላይ ነው በትክክል ነው ደቡብ ትግራይ ላይ ተዋግተዋል ልክ ነው ሲዋጋ ነበር አሉ ሌሎችም ሲያማክ እንዴ ሳሞራ የኑስ ምን ሲሰራ ነበር በትግራይ ጦርነት ጊዜ እስቲ ሳሞራ የኑስ አላማከርኩም ይበላ አብይ አህመድ በጦርነት ወቅት ሳሞራ የኑስ ትግራይ ነኝ ህዋትም ነበረበት የሚባል የነበረ ሰው ነበር ትግራይን በማጥፋት ደረጃ እንዴ እነ አረጋዊ በሬ ምንድን ነበር ሲሰሩ የነበረው ብዙዎቹን እኮ እንደው መጥቀስ እንችላለን እነ ሀረጎይን ነው ስሟ ፕሮፌሰር ነኝ ሀረጎይን አሰፋው ሀረጎይን ትልቁን ፕሮፓጋንዳ የተጫወቱለት በእነሱ አልነበሩ ዛሬ ልንገር አንድ እውነት አብይ አህመድ ትናንት ለትግራይ ጦርነት ፕሮፓጋንዳ ይሰሩለት እነ ዳንኤል ክብረት እነ ስዩም ተሾመ እነ ሬድዋን ምናምን ያልክ ልጠቅስልኝ ይችላል አብይ አህመድ ከዚህ በኋላ ትግራይ ላይ ለሚሰራው ትልቁ ፕሮፓጋንዳ የሚሰሩለት ተጋሩ ናቸው ፒሪየድ ማንንም አያመጣም አብይ አህመድ ዳንኤል ክብረት ስዩም ቅብርጥስ አያመጣም አሁን ድረስ ለአብይ አህመድ ትልቁን ፕሮፓጋንዳ እየሰሩለት ያሉት ተጋሩ ናቸው ጌታቸው ምንድን ያደረገው ዲፕሎማትን ጠርቶ ይውጪ እንዴ የኛ ኃጢያት ተፈናቃይ እንዳይመለሱ እኛ ነን ምክንያቱ እንዴ ከዚህ በላይ ነውራለ እንዴ አንተ በስንት መቶ ሺዎች ህይወት ሲቀልድ ከሻቢያም ከአብይ አህመድ በላይ የትግራዋይ ጠላት ትግራዋይ ነው መጀመር ራስን ነው ማጽናት ያለበት ከዚህ በኋላ እንዴ ቀደም እኮ ማራማይትም ማስቀመጠችልን ግቡ አንተም ብለዋል እግራችሁን እንዴ ጌታቸው እኮ ለመነ ግቡና ተዋጉ ትግራይ የፈለጋችሁትን አርጉ እያለ አንዳንድ ተጋሮች በቅርብ ጊዜ አንዴ ታሙ ጌታቸው ምንም ቢሆን እኮ ትግራዋይ ነው ተሽሎት እንዲመጣ ነው ምናምን የሚሉ ተጋሮች በትግርኛ ሲጽፉ አየውና ወይ እነዚህ በቃላት አይደለም በመርፌም ማሰልጠን አይቻልም ነው ያልኩት እውነቴን ነው ምነግርህ
እኔ እንደሱ አይደለም እኔ ሚዲያ ላይ ያመጣኝ ፖለቲከኛ አይደለም የትግራይ ህዝብ መከራ የትግራይን ህዝብ መከራ ይቀጥል አሁንም ጨምሩበት የሚል የትግራይ ተወላጅ ካየው አየህ የዋህነት ብቻ አይደለም ያለብኝ ልባምነትም ደግሞ አለብኝ መጠንቀቅ መቻል አለብኝ እና አንዳንድ ተጋሮች ከትናንትና ስህተት መማር አልቻሉም ምክንያቱም አየህ እንትን ማሰብ አለብህ ከስህተትህ እሺ ትናንትና ተሳስተን ነው አሉ እሺ ዛሬስ እና ዛሬ ድረስ ጌታቸውን የሚከተሉ የትግራይ ተወላጆች አሉ አንድ ሚዲያ አለ እሱም የትግራይ አክቲቪስት የትግራይ ሚዲያ ነው የሚለው ስሙ ራሱ የትግራይ ስም ነው የወሰደው እስከ ዛሬ ድረስ በትግርኛ ነው የሚያወሩት የትግራይ ልጆች ነው የሚለው የትግራይ ሆኖ አይሆኑ እሱ ነው የምታውቁት እኛ እናቅም የትግራይ ተወላጆች ነን የሚሉት የትግራይ ሚዲያ ነው የሚጠቀሙት በትግርኛ ነው የሚያወሩት ፕሮሞት የሚያደርጉት ግን ስቲል የትግራይ ቀንደኛ ጠላቶች ነው ፕሮሞት የሚያደርጉ እና እነዚህ ሰዎች እኔ አንዳንድ ጊዜ ምልክ ተገስተው ከሆነ ምንም ላደርግ አልችልም አናሪ ግን ችግሩ እነሱ ተገስተው ነው አጃቢው ግን ምንም የተሰጠው ጥቅም እንደሌለ ረዳል እሱ ነው የሚያሳዝነኝ እና ከዚህ ነገር እኔ መውጣት አለባቸው ሌላው ስለ ፕሪቶሪያ እና ስለ ጌታቸው እኔ የጌታቸውን ንግግር ጌታቸው ትግራይን ለማውጣት ከሚታገል መጀመሪያ ራሱን ነፃ ለማውጣት ይታገል እምል ራሱን ከኮሌስትሮል ከመጠጥ ከሱስ ከሴሰይ ከነነ ራሱ እንደሰው ቆሞ ራሱን ነፃ ያውጣ እኔ ጌታቸውን መመኝለት መጀመሪያ ራስህን ነፃ ማውጣት ነው አሁን እኔ ጌታቸው እምልህ የትግራይን ህዝብ እስከ እግር ጥፍሬ ድረስ ነፃ አውጣዋለሁ እኔ እስቃለሁ እምልህ እንደ ቁም ነገርም አልወስደው እኔ አሁን ጌታቸው እንደዚህ ዓለምናም ብዙ ትንታኔ ውስጥም አልገባም የጌታቸውን ንግግር ግን ከዚሁ ጋር አያይዘ ስለ ውል መጣስ እኔ ፕሪቶሪያ እምልህ እኔ ዛሬ ድረስ ፕሪቶሪያ ሲሉ ምሰማቸው ትግራይና ትግራይ አካባቢ ያሉ ናቸው እና ያስቁኛል እንደዛ ሲሉ እና ሞኝ ያዘውን አይለቅም ነው ምላቸው እኔ አብይ አንድም ቀን ፕሪቶሪያ ሲል ሰምተው አታውቅም ኢቭን ከተፈራረመን በኋላ ሲቸገጭቁት ነው ይህ ፕሪቶሪያ ምናምን ብሎ የሚያወራው እንጂ ትዝም ብሎትም አያውቅም አብይ አህመድ ፕሪቶሪያ የሚባል አብይ አህመድ ኢንፋክት በተጻፈ አይደለም የሚሄደው በመሰለው ነው የሚሄደው አሁን ኢትዮጵያን እየመራት ያለው እኮ አንድ ሰው አብይ ነው ኪዮስ ውስጥ የገባችው ደግሞ ምልህ አንድ ሰው መሆኑ እኮ አይደለም ይሄ ሰውዬ እንዴት እንደሚያስብና እንዴት እንደሚያስብ ካወቅ ምን እንደሚያስብ ታውቃለህ ለዛ ነው ድብልቅልቁን የሚያወጣው ሀገሩ እንጂ አብይ ህገ መንግስት ጠርቶ ሲያወራ ሰምተው ታውቃለህ አያወራም ህገ መንግስት በህገ መንግስታችን ምናምን አይልም እንዲያውም ያለው ምንድነው የኔ ቃል ፊርማ ነው አለ ቃል በቃል ፊርማ ነው ካለ ምንድነው ለውይይትም ለቮትም አይቀርብም ማለት ነው if I say do it done ያ ማለት ምን ማለት ኪንግ ነኝ ማለት ንጉስ ሲናገር ይሄ በዚህ በሮያል ስቴት የሚመሩ ሀገራት አለ ነው እንጂ ተሰብስበህ እንወያይበት ፓርላማ ያጽድቅ ብርጥስ የሚባል የለም አለ ነው ታረጋዋል እንደሱ ነው ያለ አብይ ሶ ፕሪቶሪያ ማይመለከተውም ህገ መንግስት አይመለከተውም ህግና ደንብ አይመለከተው ለዚህ ነው አብይ ሾሞ አሁን ታዬ አጽቀሥላሴ የውጭ ጉዳይ ሚኒስትሩ ፕሬዝዳንት ሲያረጋቸው ጠዋት እሳቸው አያውቁም እንደሚባለው ስብሰባ ጠርተው የሥራ አፈጻጸም ስለ ቢሮ ያወሩ ተደውሎና ፕሬዝዳንት ሆነሃል ስብሰባ ላይ ነኝ ዝም ብለህና በቃ ፕሬዝዳንት ሆነሃል የተጻፈለ ታነባለን ይተባለቀ በቃ ታሰብ ግን ይሄድክ መንገድ ላይ ቢሮ ሳደርስ ደውሎ ሽሬዋለው ሊልህ ይችላል አብይ እንደዚህ በሚረመራበት ሀገር ላይ ስትሆንና እንዲህ አይነት መሪ እንዳለ ካወቅ ህገ መንግስት መጥቀስ የለብህም ፕሪቶሪያ መጥቀስ የለብህም ማድረግ ያለብህን ነው ማወቅ ያለብህ እንጂ አብይ አሁን ራሱ ፕሪቶሪያና ህገ መንግስት ብትል ከንተ ብሎ ነው የሚስቅብን ስለዚህ እኔ እሱ ራሱን ብልጥ አርጎኛ ሞኝ ሆነን እንደ ሞኝ እኔ ፕሪቶሪያ አንቀጹ
ቁጥር እንደዚህ ላይ ያልኩ አልጃጃልም ኃይሌ እኔ አልጃጃልም አብይን እምልህ ከሃይማኖት አስተሳሰቡ ጀምሮ ምን እንደሚከተልም ስለማውቅ ብዙ አልጃጃልም ለዛ ነው ሁሉ ጊዜ እንደ አላርም ይሄ ህዝብ እንዲነቃ እየመጣው ተው አሁን ብዙዎቹ ይገርማል ያኔ በትግራይ ጦርነት ጊዜ እኔን ሲሰድቡ የነበሩ ስፔሻሊ የአማራ አክቲቪስቶች አንዳንዱ እየደወለ ይቅርታ ይጠይቀኛል ያኔ አሸሽ እያለ ትከሻው እስኪወልቅ ድረስ እስክስታ ሲመታ የነበረ ዛሬ አብይ በድሮን ትከሻውን ያወለቀው ብዙዋል ያኔ ግን ስንነግረው አይሰማንም ሶ አሁን አብይ ጋር ህግና ህገ መንግስት አትጠቅስም አሁን እነጌታቸው ለአብይ ይኸውልህ በጣም የሚገርም አንድ ነገር ልንገር ሳረሰው አሁን አብይ ምን ይላቸዋል አሁን ጌታቸው ህክምና ላይ ነበረ የአብይ አህመድ መጽሐፍ ከመመረቁ በፊት እና ና ሲባል ህክምና አልጨረስኩም ቶሎና አለው ምትናገረው አንተ አንዱ ነህ ስለዚህ ትናገራለህ ህዳሴም ግድብ ላይ ተወፍጡ ገርጥቶ ነው የመጣው ምክንያቱም ሸጠዋል ስትል ስለነበር ትቀመጥና ታያለህ እዛ ሸጠዋል ግድቡን ሸጦታል ስትል ነበር ተብሎ እና ወጥቶ ራሱ መጽሐፍ ሲመረቅ እስከዛሬ ሰው የደነገጠው እስከዛሬ ስንተነተን የነበረው ያለ ዕውቀት ነው አሁን ወደ ዕውቀት መተንተን መጣናል ይሄም ያሳፍር በጣም ያሳዝነ አሁን ሰሞኑን ዋጭ ሲሉ የሰማሁት ጻድቃን ወደ ሚዲያ መጣ አሰፋ አብርሃ ወደ ሚዲያ መጣ የጌታቸውን እንተውን ዝለለው ገብሩ አስራት ወደ ሚዲያ መጣ ሁሉን በተረታታ ለምን አሁን ከዚህ በኋላ የአብይ ፕሮፓጋንዳ የሚሰራው በተጋሩ በቃ ኢቭን ጦርነትን ቢጀምር እመነኝ እነ ዳንኤል ክብረት ምናምን አይመጡም እነዚሁ አሉለት በቃ እኔ ፒትቦል ነው የሚመስለኝ ጌታቸው የአብይ አህመድ አንዳንድ ሀብታም ቤት አለ ፒትቦል የወርቅ ሰንሰለት አስረውለት የሚያናፈሱት የለም ሲያስፈልጉ ያስጨውታል ሲያስፈልጉ ያበሉታል ሲያስፈልጉ ትራሳቸው ላይ ያስተኙታል አሁን እዛ ወልቂጤ ነው የት ነው ሄዶ ራሱ ጌታቸው ሲያወራ የታየኝ እምልህ በመናቤ አንገቱ ላይ የወርቅ ሀብል አርጎ ገመድ አስሮለት እንዲህ አርጎ አውራ ሲለው ጌታቸው የሚያወራ ነው ይመስለኝ ግን ያሳዝናል ትግራይ እንደዚህ አትታወቅም ትግራይ በጣም ትግራዋይነትና ትግራይ የሚታወቁበት የራሳቸው የሆነ ታሪካዊ አመጣጥ አላቸው ግን የትግራይን ስብም የትግራይን ታሪክም ለማሰደብ እምልህ በዘመናት መካከል አሉ ባንዳዎች የነዚህ ግን ከባንዳም በጣም ተለጥጦ ሄደ ነው ኃይለ ሥላሴ ይባላል አንድ ጊዜ ወደ ጊዮርጊስ መጥተው ለስግደት ማለት ጸሎት ሊያረጉ እና ሰው ሁሉ ከጉልበቱ ከወገቡ እንደዚህ ሲሰግድ አንዱ በቃ ከወገብ አይጠበቅም ብሎ ተኛ አሉ መሬቱ ላይ እንደዚህ ብቻ አይጠበቅም አሁን ያየናቸው አዲስ አበባ ያሉ ተጋሮች ለአብይ አህመድ እየሰገዱ አይደለ እየተኙ ነው ምናያቸው እና ያ የትግራይ ስብናም የትግራይም ታሪክ የትግራይም ማንነት አይደለም እሱ ስታይ ትንሽ ያሳዝናል ነገር እንዳላረዝም ወደ ማራማየት ይደልኝ በጣም እኔም ተመስጬ ነበር ሰማይ የነበረው እርግጠኛ ነኝ ማርያማዊትም ብዙ የሆነ አቅጣጫዎች ዲዛይን እያደረገች ያለች ነው የሚመስለው ረዘም ያለ ደቂቃ ተወስዳለች ብያምናለሁ እያያዘች ነበር ነጥቦች እያለቻቸው የነበሩትም ስለሆኑ ስለጌታቸው ምን እንደምትል መስማት ነው የምፈልገው ማርያማዊት ወደ አንቺ ልምጣና እኔ ጥያቄ ኮር ጥያቄ ቀደም ኤድመንድም እንደሄደበት ጌታቸው በትግራዋይነቱ ነው በብልጽግና ባለስልጣንነቱ መመዘን ያለብን እዛ ላይ ነው እየተሸወድን ያለነው ርህራሄው የውህና ነው ሞኝነት ያለው ኤድመንድ የሚመነጨው ከዚህ ስለሚመስለኝ ነውና እንዴት ነው ይታሽ ከባድ ነው ማለት አሁን ከኤድመንድ የተናገረ ምን ብዬ ነበረ ማሰላስለው አንድ ሰው ቀደም ብሎ ትዳር የነበረው ፋሚሊ የነበረው ልጆች የወለደ ከመጀመሪያ ትዳሩና ቤተሰቦቹ የሚያውቁት ያው የመጀመሪያ ትዳሩ ላይ የነበረውን ከመጀመሪያ ሚስቱ ጋር የነበረው ሪሌሽንሺፕ ከልጆቹ ጋር ያለው ከመጀመሪያው አሁን ግን ተፋተው እሱ ሌላ ቦታ ሄዶ አዲስ ላይፍ ጀምሮ አዲስ ቤተሰብ ጀምሮ አግብቶ ወልዷል
ድሮ ከዛችኛው ሚስቱ ጋር በነበረ ጊዜ የሚያውቁት ሰዎች አሁን ሲያገኙት ፒክቸር የሚያደርጉት ከዛችኛው ሚስቱ ጋር የነበረውን ነገር ነው። ፍቅሩን ከልጆቹ ጋር ሪሌሽንሺፑን እና በዛ መጀመሪያ ሚስቱ አይን ስለሆነ የሚያዩት አሁን አዲሱ ትዳሩ ላይ እያደረገ ያለው ነገር ሊረዱት አይችሉም። ምክንያቱም የሚያወዳድሩት ከመጀመሪያ ሚስቱ ጋራ ከፋሚሊው ጋራ የነበረውን ነገር ነው። ከዚህኛው ከአዲሷ ሚስቱ ጋር ደግሞ ያለውን ሪሌሽንሺፕ የሚያውቁ በአዲሷ ሚስቱ ሳይድ ያለውን ደግሞ እነዛኞቹ የመጀመሪያ ሚስቱ ጋር የነበሩት ሰዎች የሚያዩበትን አይንና ጃጅ የሚያደርጉበት ነገር የቅናት የክፋት የተንኮል ነው የሚመስላቸው። በቃ ድሮ እኮ ደስተኛ ስላልነበረ ነው፣ ድሮ እኮ የነበረበት ቦታ ሮንግ ስለሆነ ነው፣ ወይንም ያቺ የመጀመሪያ ሚስቱ መልካም ስላልነበረች ነው። አሁን ሂ ሙቭድ ኦን ጀስት ሊቭ ሂም አሎን ዲስ ኢዝ ዋት ይሄን የምናውቀው ሰውዬ ይሄ ነው ብለው የሚያዩት በአዲሷ ሚስቱ አይን ነው። ገባ? አሁን እኛ የተቸገርነው ከድሮ ሚስቱ ጋር ያለውን ሪሌሽንሽፕ ስለምናቅ የድሮ ታሪኩን ስለምናቅ ድሮ የነበረውን ኢንቴግሪቲ የነበረውን ሁሉ ነገር ስለምናቅ በአዲሷ ሚስቱ አይን ስናየው ኮምፔር እያደረግን ያለ ነው ከበፊተኛው ታሪኩ ጋር ስለሆነ ነው። እና ኢትስ ሃርድ ጌታቸውን ሴፐሬት አድርገን በአዲሷ ሚስቱ አይን ብቻ ማየት በጣም ከባድ ነው። ምክንያቱም በአሮጌዋ ሚስቱ አይን ደግሞ ስለምናውቀው ማለት ነው። ወደ ብዙዎቻችን ልብ ውስጥ የገባው ከአሮጌዋ ከድሮ ሚስቱ ከመጀመሪያ ሚስቱ ጋር በነበረው ሪሌሽንሺፕ ነው። ስለዚህ ያንን የቀደመውን ኑሮውን የጌታቸውን የቀደመችውን ሚስቱን የሚያቅሰው በምንም ተአምር ጌታቸውን በአዲሷ ሚስቱ አይን ብቻ ላያት አይችልም። እስቲል ጌታቸው የሆነ ነገር ሲናገር ይሁን እንዴ የመጀመሪያ ሚስቱ እኮ እንዲላት ነበረ ነው፣ ስለ ፍች እኮ መጥፎ ነገር ነበር የሚናገረው፣ ሁለተኛ ሚስት እኮ ስለማግባት ሮንግ ነበር ነው የሚለው፣ አዲስ ሪሌሽንሺፕ መጀመር እኮ ትክክል አይደለም ነበር የሚለው እያለን ድሮ የሚናገራቸውን ሪፈራንስ እያደረግን እንቸገራለን። ያንን የማየው በጌታቸው ግን በሁለቱ ቁጭ ቢያሁን ለራሴ እሱን ነበር የማሰው። በሁለቱም ግን ጌታቸውን ማየት ጥሩ ነው። አንደኛው ያው በፊት ከነበረው ጋራ ያ የምናውቀው ጌታቸው ማንም ሊወስድበት አይችልም። ምክንያቱም ከመጀመሪያ ሚስቱ ጋር የነበረውን ሪሌሽንሽፕ ዲናይ ልታደርግ አትችልም። አዲስኛዋ ሚስቱ ከመጀመሪያ ሚስቱ ጋር የወለዳቸው ልጆቹን ፈጽሞ የላችሁም አልነበራችሁም ልትላቸው አትችልም። አሉ ልጆች ተወልደዋል፣ ታሪክ አለ፣ ሚስት አለች፣ ኤግዚስት የሚያደርግ ታሪክ አለ፣ ኤግዚስት የሚያደርግ ነገር አለና አይ በፊት እኮ የነበረው ልጆች አናውቅም ትዳር አልነበረውም ብለህ ቶታሊ ዲስሚስ ልታደርገው አትችልም። ስቲል ዳት ኢዝ ፓርት ኦፍ ሂዝ ሂስትሪ ፓርት ኦፍ ሂዝ ላይፍ። ስለዚህ ጌታቸው ከትግራይ ጋር በጦርነት ጊዜ የከፈለውን ዋጋ ማንም ዲስሚስ ሊያደርገው አይችልም። ሪያሊቲ እሱ ነው፣ እውነቱ እሱ ነው። አስደናቂ ትግልን አድርጓል። እንደ አንድ ከተማ ተወልዶ እንዳደገ አሁን ለምሳሌ አንተ ታጋይ ልጅ ነህ፣ ገባ? ታጋዮች አሉ ቤተሰቦች ኃይሌ። ስለዚህ ስለ ትግል ታውቃለህ፣ በረሃ የከፈሉትን ዋጋ ታውቃለህ፣ ቤተሰቦች ሲታገሉ። አይ ዶንት ቲንክ ጌታቸው እንደሱ ያለውም አይመስለኝም። ጌታቸው የከተማ ልጅ ነው። ሲጀመር ደግሞ አላማጣ ወሎ በነበረበት ዘመን ያደገ ልጅ ነው። ስለዚህ ራሱ የተጋሩ ስነልቦና የትግራይ ሜንታሊቲ የሚባለው እዛው ትግራይ ካልቸር ውስጥ እንዳደገ ሰው አይደለም። ልክ እንደማናችንም አሁን እኔ ቤተሰቦቼ ግማሽ ትግሬ ግማሽ አማራ ነኝ አይደለም። ያደግኩት አማራ ክልል ውስጥ ነው። የትግራይ መረዳት አለኝ፣ የትግራይን ካልቸር አውቃለሁ ከቤተሰቦች የማውቀው። ግን ልክ ትግራይ ውስጥ እንዳደገ አይነት ስነልቦና የለኝም። ጌታቸውም እንደዛ ነው። ኢቭን ዶ ወላጆቹ ተጋሩ ቢሆንም ያደገበት ካልቸር ግን ያ የተጋሩ የሚባለው ስነልቦና የትግልን ዘፈን እየሰማ የተጋዮችን ታሪክ እየሰማ ሌሊት መጥተው ተደብቀው ቤተሰቦቻቸው ጋር ሲገቡ ወጣቱ ሌሊት ኮብልሎ ወደ ትግል ሲገባ የሚባለውን ታሪክ ግን አያውቀውም። that was not him። ጦርነትን ባይኑ አይቶ አያውቅም። ምክንያቱም እሱ እንደተናገረው ያደግኩበት ቦታ ለምሳሌ ወሎ ነበር የሚባል ብሏል። እዛ ላይ ጦርነት አልነበረም እሱ ያደገበት አካባቢ እና የጌታቸውን ባክግራውንድ ከዚህ ከትግራይ ጦርነት ከጀኖሳይድ ጦርነት በፊት ጌታቸውን አስቦ ጦርነት አይቶ አያውቅም፣ ታጋይ አያውቅም። እንደውም ትዝ ይላችኋል ኢንተርቪው ሲያደርግ በቅርቡ ኢንተርቪው ሲያደርግ የሰማሁት ምናምን እዛ ይሄ ችግሩ ከተፈጠረ በኋላ ከህወሓት ታጋዮች ጋር በበረሃ ስንሄድ አለ የነበረው ክርክር ነው። እየቀለደ ነው፣ ለጌታቸው ቀልድ ነው። ምንድነው የሚለው? እከሌ እኮ እዚህ ጋር የተሰዋው፣ አይ እዚህ ጋር አይደለም የተሰዋው፣ እዚህ ጋር የተሰዋው፣ እዚህ ጋር አይደለም የተሰዋው እያሉ ይከራከራሉ። እስኪ የፈለገ ቦታ ላይ ይሁን ይሰዋው ለስ ሙቭ ላቸው ነበር ነው ገባ። ለነሱ ያ የትግል ጓዳቸው የተሰዋበት ቦታ ትርጉም አለው ገባ።
ቦታው እከለኮ የተሰዋው እዚህ ቦታ ላይ ነው የሚለው it has a big meaning አንተ የነገርከኝ የሃየሎ ማርያ እህት ልጄ ታለ ስትል የቆምሽበት ቦታ ምን እንደሆነ ብታውቂ ለነሱ እያንዳንዱ የቆሙባት መሬት ባልንጀራቸው ጓደኛቸው ወንድማቸው እህታቸው አባታቸው የተሰዋበት it has some meaning ለጌታቸው ግን meaning የለውም የትም ይቀበር የትም ኬርስ አይነት ነገር ነው ገባ ያሚያሳይ ምንድነው ጌታቸው ባክግራውንዱ የለውም አታችመንቱ የለውም የዚህ የጦርነት ዕውቀት የለውም ታሪኩ የለውም እኔ አሁን የመጣሁበት ቤተሰብ ስለ ትግል ይወራል ማይማ ታጋይ ነበረች በልጅነቷ አሁን ይሄን ስለተናገሩ ተቆጣኝ ሁሉ ትችላለች ደግሞ ይሄናል ትሬንት ትችላለች ከሰማች እና በልጅነቴ የሰማሁት ያደኩት ትግል አለ የኢሃፓ ታጋዮች የነበሩ እናቴ መምህር ስለነበረች እና እንደ ኢሃፓ የሚያወሩትን ሰማ ነበረ እንደ ኢሃፓ የሚናገሩትን ልጆች እንኳን ካደግን እንኳን እናወራለን ካለፉ በኋላ ይሄ ቀይ ሽብር የሚባለው ካለፈ በኋላ ምናምን ሲወራ እንሰማዋለን ስለዚህ ሰም የሆነ ዕውቀት አለ ስለ ቲፒኤልኤፍ ትግል ግን ማውቀው ነገር የለም ቲፒኤልኤፍ ዋጋ ከፈሉ ምን ተደረገ ምናምን እና ጌታቸው እንደኔ ይመስለኛል ስለዚህ ይሄ ልጅ out of nowhere በሆነ አጋጣሚ በነ አቦይ ስብሃት ወደ ስልጣን መጣ ህወሓት በሚያደርገው ፕሮሰስ ተጣርቶ አይደለም ይሄ ሰው የመጣው ራሱን ሲናገር ሰምተው ከሆነ ኢንፍሉዌንሻል ስለነበርኩኝ ጋድፋዘርም የለኝም ማለት አንዳንዱ ጋድፋዘር አለው እኔ ግን በቀጥታ ነው ወደ ትልቅ ስልጣን የመጣው በነገር ሁሉ ተፈትኖ በፕሮሰሶች አልፎ ስቴፖችን ሂደቶችን ብሎ አይደለም ዛሬ ደረሰው ጀስት እንደ ኢንኩቤተር ችክን ቡም ከዚህ ወጣ ስልጣን ላይ ቁጭ አለ this guy የሚያውቀው ነገር የለም ከምቾት በቀር ከተድላ በቀር ኢቭን የደረሰበት ቦታ ላይ ለመድረስ ብዙ ዋጋ እንደሚያስከፍል ብዙ ትግል እንደሚታገል ብዙ አይነት መስዋዕትነት እንደሚሰዋ አያውቅም ጌታቸው ብዙ አመት የኖረ ታጋይ እያለ በሾርት ቀን ጌታቸው ላይ ወጣ ገባ አንድ አገልጋይ ማቀዋል ስሙን አልጠራውም እና ኤድመን ምናቀው ለሰውየው ሜዲካል ስኩል ግራጁዌት ስላደረገ ብቻ የምንም አይነት መንፈሳዊ ህይወት ሳይታይ አገልጋይ ያደረኩት ብዙ ዲዛስተር የፈጠረ ማለት ነው ደስም ጌታቸው ምሁር ስለሆነ ብቻ መናገር ስለሚችል ብቻ በምንም ፕሮሰስ ውስጥ ሳያልፍ በነገር ሁሉ ተፈትኖ በምንም ነገር ሳይታይ ቡም ስልጣን ላይ ተቀመጠ እዛ ስልጣን ላይ ደግሞ በነበረ ጊዜ እንደፈለገ እየተናገረ እያሳቀ ምናምን ነው የሚያውቀው ነገር የለም የት ነው ከዛ ራሱ ያገኘው በረሃ ውስጥ ነው ጌታቸው ያገኘው በዛ በረሃ ውስጥ ግን ትግል ለማያውቅ ሰው ላልታገለ መከራ ላላየ አስደናቂ ስራ ሰርቷል ይሄንን ልንክደው አንችልም ጌታቸው በዛ ዘመን ያደረገውን ትግል ማንም ዲና ያደርገው አይችልም ይሄ ፋክት ነው ገባ ራሱን የቻለ ድሮን ነበር ጌታቸው ለአብይ አህመድ ድሮን ነበር እኛውን የሚመስለን በዛን ጊዜ በጦርነቱ ጊዜ ጌታቸውን ብዙ ሰው የሚጠላው ሲናገር የሚናደዱበት ነው ይመስላል አይደለም ማጆሪቲ ኢትዮጵያ ውስጥ የነበረው የጌታቸውን ንግግር ይፈልገው ነበር መስማት ምክንያቱም አብይ አህመድን እንደ ጌታቸው ረዳ የገለጠው ሰው የለም በደንብ አድርጎ ነው ዲስክራይብ እንደ ሳይኮ አናሊሲስ አንድ ሰው ልክ የሆነ የአንድ ሰው ባህሪ እንደሚያጠና ሰው ነው በደንብ አድርጎ በሚጣፍጥ ቃላት very described በሆኑ እውነቷ ቁጭ ያደረጋት ትልቁ ትግል አድርጓል ወጣቱን አበረታቶታል ሞቢላይዝ አድርጎታል ውጭ ሀገር የተወለደ የትግራይ ዘር ያለበት ኤቭሪባዲ እንዲንቀሳቀስ ሞቲቬሽናል ስፒከር ነበር ይህን ማንም አይወስድበት ምክንያቱም ያለፉበት እዛ በረሃ ውስጥ ልብሳቸው ሁሉ ቅማል አውጥቷል ጫማቸው አልቋል አንዴ መደብ ላይ አንዴ መሬት ላይ ነው የሚተኙት ምግብ የለም የከፈለው ዋጋ ይሄ ነው አይባልም ስለዚህ ያንን ማንም ሊወስደው ስለማይችል ያደረገው ማስተዋጽኦ ትልቅ ነገር ስለነበረ we cannot forget ያንን ዲስሚስ ማድረግ አንችልም ስለዚህ እሱን እንዳለ ለጌታቸው እናስቀምጥለትና አሁን ደግሞ ያለው ጌታቸው ከብልጽግና ጋር ያለውን ጌታቸው ሰፐሬት አድርገን ማየት አለብን አሁን ጌታቸው ያለፈውን ነገር እርሱ የጥንቱንም አታስቡ እንደሚለው ያለፈውን ረስቶ የጥንቱን እንዳያስብ ሆኖ በአብይ አህመድ እጅ ውስጥ ነው ያለው እኔ ግን ዲፈረንት መረዳት ነው ያለኝ ስለ ጌታቸው አሁን ቅድም ምን ነበር ያለው ኤድመን ውስጣቸው ብታስገባው ለጌታቸው ያላቸው ሲምፓቲ ሉዛ ያደርጉምና ትክክል አይደለም ነው ሲለሰማውት አይደለም እኔ ደግሞ ብትጠይቀኝ ከዛ የተለየ ነው ያለኝ እሺ ጌታቸው በተለይ ሌትሊ በተለይ ደግሞ እንዲጻድቃን የሚባሉት በቀደም ወጥተው ከተናገሩ በኋላ ትልቅ ርህራሄ ለጌታቸው ውስጥ ይገኛል ሲምፓታይዝ አደረጋለሁ